الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه، أما بعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ياسين الله أعلم بمراده والقرآن الحكيم. سبب بتمولاونا ህግጋቶቹ ሁሉ ያማሩ የተስተካከሉ በሆነው በቁርአን እምላለሁ። ኢነከ አንተ ነቢያችን ሆይ ለሚነል ሙርሰሊና በእርግጥ አላህ ከላካቸው መልእክተኞች ነህ። ዐላ ሲራጢን መንገድ ላይ አድርጎ፣ ሙስተቂሚን የተስተካከለ መንገድ ላይ አድርጎ አላህ ከላካቸው መልእክተኞች መካከል አንዱ ነህ። ተንዚለል ዐዚዚ አርረሒም ሸሪዓው ወይም ደግሞ የተማለበት ቁርአን ተንዚላ መውረድን የወረደ ነው። አልዐዚዝ አርረሒም አሸናፊና ጥበበኛ አሸናፊና ሩህሩህ አዛኝ ከሆነው ከአላህ ዘንድ የተወረደ የሆነን ሸሪዓ ይዘህ የመጣህ ነህ። ሊቱንዚራ ታስጠነቅቅ ዘንድ ቀውመን ሰዎችን ማ ኡንዚረ አባኡሁም አባት አያቶቻቸው ማስጠንቀቂያ ያልደረሳቸው በፈትራ ዘመን የነበሩ ሰዎችን ልታስጠነቅቅ ዘንድ፣ ወይም ደግሞ ሊቱንዚረ ቀውመን ሰዎችን ታስጠነቅቅ ዘንድ ማ ኡንዚረ አባኡሁም ያለፉ አባት አያቶቻቸውን አላህ ያስጠነቀቃቸውን ሽርክና እሱን ማመፅ አንተ ለተላከበት ዘመን ህዝቦች ዳግም ታስጠነቅቅ ዘንድ ፈሁም አንተ ተልከህ ያስጠነቀቅካቸው ያለ ሰዎች ጋፊሉና አላህ ተባረከ ወተዓላ ካስጠነቀቃቸው ወንጀል ሽርክ ከተፈጠሩለት ዓላማ ዘንጊዎች ናቸው። ለቀድ ሐቀል ቀውሉ የአላህ ተባረከ ወተዓላ የቅጣት ቃል ውሳኔ ተረጋግጧል። ዐላ አክሰሪሂም አብዛኞቹ የሰው ልጆች ላይ ፈሁም ላ ዩእሚኑና አብዛኞቹ አያምኑም፣ ትክክለኛውን ኢማን አያምኑም። ባለማመናቸው ቅጣት ተረጋግጦባቸዋል፣ ተወስኖባቸዋል። ኢና ጀዐልና እኛ አደረገን ፊ አዕናቅህም አንገቶቻቸው ላይ አግላለን እንዝላል ወይም የእጅና አንገት ማሰሪያ ካቴናን አደረግንባቸው። ፈሂያ እጆቻቸው ኢለል አዝቃኒ እስከ አገጮቻቸው ድረስ ከፍ ያሉ ናቸው። ፈሁም ሙቅመሑና እነሱም እጅና አንገታቸው በካቴና በመታሰሩ ምክንያት ራሶቻቸውን ወደ ላይ ያንጋጠጡ ናቸው። ለሐቅ የሚኮሩ ናቸው። ምሳሌያዊ አነጋገር። ወጀዐልና አደረገን ሚን በይኒ አይዲህም ከበስተፊታቸው ሰደን ግርዶሽን አደረገን። ወሚን ኸልፊህም ከበኋላቸውም ሰደን ግርዶሽን አደረገን። ፈአግሸይናሁም አይናቸውንም አሳወር ነው። ፈሁም ላ ዩብሲሩን ስለሆነም እነሱ ሐቅን አያዩም። ወሰዋኡን ዐለይህም እነሱ ላይ እኩል ነው ያው ነው። አአንዘርተሁም ብታስጠነቅቃቸውም አም ለም ቱንዚርሁም ባታስጠነቅቃቸውም ላ ዩእሚኑና አያምኑም። ሐቅን ማይፈልጉ ሰዎች ናቸው። ለዚህም ነው ልቦናቸው የታወሩ አይናቸው የታወሩ በፊት በኋላ ግርዶ የተደረገባቸው። ታዲያ ቁርአኑ ለምን ወረደ? አላህ ለምን አስጠነቀቃቸው? አኺራ ላይ ለምን ይጠየቃሉ የተባለ እንደሆነ ኢነማ ቱንዚሩ አንተ እኮ የምታስጠነቅቀው ያንተ ማስጠንቀቅ፣ ማስፈራራት፣ ማስተማር የሚጠቅመው መን ኢተበዐ ዚክራ የአላህን ተባረከ ወተዓላ ምክር ቁርአንን ለሚከተል ለመከተል ዝግጁ ለሆነ ሰው ነው። ወኸሺየ ረሕማነ ረሕማንን አላህን ተባረከ ወተዓላ ለሚፈራ ሰው ነው ያንተ ማስጠንቀቅ የሚጠቅመው። ቢልገይቢ በሩቅ ሆኖ አላህ ተባረከ ወተዓላ ያየኛል ብሎ ማንም በሌለበት ብቻው እንኳ ቢሆን ጨለማ ውስጥ እንኳ ቢሆን አላህን ፊት ለፊቱ እንኳ ባያየው አላህን የሚፈራን ሰው ብትመክረው ይጠቀማል። ቁርአንን ለመከተል ለመስማት ዝግጁ የሆነ ሰው ብትመክረው ይጠቀማል። ቁርአን ለመስማት ማይፈልግ አላህን በሩቅ የማይፈራ ብትመክረው ሊጠቀም አይችልም። ፈበሽርሁ
አላህን ተባረከ ወተዓላ በሩቅ የሚፈራ ቁርአንን የሚከተል ምክርን የሚቀበልን ሰው አበስረው፣ አስደሳች ዜና ንገረው። ቢመግፊረቲን አላህ ወንጀሉን እንደሚምርለት፣ ወአጅሪን ዐዚም በሰራው ስራም ትልቅ ምንዳ ጀነት እንደሚሰጠው አበስረው። ማንኛውንም በአላህ ያመነ አላህን በሩቅ የፈራ ቁርአንን የተከተለን ሰው በሙሉ አላህ ወንጀሉን እንደሚምረው ትልቅ ምንዳ የተከበረ ምንዳ ጀነት እንደሚሰጠውን አበስር አላቸው ነቢን ዓለይሂ ሰላቱ ወሰላም። ኢና ነሕኑ እኛ ነን ኑሕይል መውታ ሙታንን ከሞቱ በኋላ ለምርመራ የምንቀሰቅሳቸው። የሞተ ሁሉ የሰው ልጅ የቅያም ቀን ተቀስቅሶ አላህ ዘንድ ይመረመራል፣ የሥራውን ያገኛል። አኼራ ላይ የሰው ልጆች ከሞት ተነስተው የሥራቸውን እንዲያገኙም ደግሞ እዚህ ዱንያ ላይ እያሉ የሚሰራ ሥራ አለ። ይኸውም ወነክቱቡ ማ ቀደሙ እዚህ ዱንያ ላይ ሆነው በሕይወት ዘመናቸው ወደ አኼራ የላኩትን አስቀድመው የሰሩትን መልካም ሥራቸውንም ይሁን መጥፎ ሥራቸውን እንጽፋለን። ወአታረሁም እነሱ ሲሞቱ አብሮ ማይሞት ፈለጋቸውን አሻራቸውንም ትተውት የሄዱትንም እንጽፋለን። ዱንያ ላይ ያሉ ሰርተው የላኩትንም ጥሩም ይሁን መጥፎ ሥራ እንጽፋለን። ወአታረሁም እነሱ ከሞቱ በኋላ ስማቸው የሚጠራበትን ጥሩም ይሁን መጥፎ አሻራቸውን እንጽፈዋለን። ወኩለ ሸይኢን ነገሩን ሁሉንም ነገር አሕሰይናሁ ሰብስበነዋል። ፊ ኢማሚን ሙቢን መሪና ሁሉን ገላጭ በሆነ መዝገብ ላይ ለውሐል መሕፉዝ ላይ አስፍረነዋል። የሰው ልጅ የሚናገረው፣ የሚያየው፣ የሚያደርገው፣ የሚያስበው ሁሉ ለውሐል መሕፉዝ ላይ ሁሉን ሰብስቦ የያዘ መዝገብ ላይ ሰፍሯል። ከዛ ላይ የሰዎች ሥራ ታይቶ በሥራቸው መሰረት አኼራ ላይ ወይም በሰላም በክብር አሊያ ደግሞ በውርደትና በስቃይ ይኖራሉ። ነስአሉላህ ሑስነል ኻቲማ። ሱረቱ ያሲን በሁሉም የተፍሲር ሊቃውንት ስምምነት መካ የወረደች ሱራ ስትሆን 83 አንቀጾችን ይዛለች። ሱራው በጥቅሉ የነቢይን ዓለይሂ ሰላቱ ወሰላም ነቢይነት ለሰው ልጆች ማሳወቅ ላይ፣ የሰው ልጆች ከሞቱ በኋላ ተቀስቅሰው የሥራቸውን እንደሚያገኙ፣ የሰው ልጆች አኼራ እንዲያምር መልእክተኞችን ወደ ሐቅ ተጣሪዎችን መቀበል መከተል አስፈላጊ እንደሆነ፣ ብዙ የሰው ልጆች ግን ሁኔታቸው እንደሚያሳዝን፣ ያ ሐስረተን ዐለል ዒባድ አብዛኞቹ የሰው ልጆች ጊዜያቸውን ጉልበታቸውን በማይገባ ነገር እንደሚያቃጥሉ፣ አኼራ ላይ የሚድኑበትን መንገድ እንደማይከተሉ፣ መልእክተኞችን እንደሚያስተባብሉ የሚነገርባት ሱራ ናት። ወከዛሊክ የሰው ልጅ ታላቅ ጠላቱ ሸይጣን እንደሆነ፣ ዱንያ አኼራን የሚያበላሽ ከአላህ ጋር የሚያጣላ ሸይጣን እንደሆነ፣ ከሸይጣን መዳን የምንችልበትን መንገድም ጭምር የሚነገርባት ሱራ ናት። በጥቅሉ ሱረቱ ያሲን የእምነት መሰረቶችን የምታብራራ ሱራ ናት። ስለ ቀደር፣ ስለ ሞቶ መቀስቀስ፣ ስለ ተውሂድ፣ የአላህን ኒዕማ ስለ ማመስገን፣ አላህን በተግባር ስለ መታዘዝ፣ የሰው ልጆች በኸይርም ይሁን በሸር ሞተው የሥራቸውን እንደሚያገኙ የሚነገርባት ሱራ ናት። ከዚህ መሃል በርካታ የሚነሱ የሚዳሰሱ ጉዳዮች አሉ። ስለ ሱረቱ ያሲን ብዙ የሚነገሩ ትሩፋቶች አሉ። በሀገራችን ደረጃም ይሁን በሌላ ሀገር ህዝቦች ዘንድ ለሱረቱ ያሲን ልዩ ትኩረት ይሰጣል። ነገር ግን ሐዲትን በምናይበት ጊዜ ስለ ሱረቱ ያሲን ከሌሎች ሱራዎች ለየት አድርጎ ለመቅራት እንደ ሱረቱል ፋቲሓ፣ እንደ ሱረቱል ኢኽላስ፣ እንደ ሌሎች ትክክለኛ ፈዲላ ትሩፋት እንደተነገረላቸው ሱራዎች ስለ ሱረቱ ያሲን የተነገረ ትክክለኛ በዛ ያለ ዘገባ የለም። ከመሆኑም ጋር ግን ሰዎች ባገኙት አጋጣሚ ሱረቱ ያሲንን ሲደጋግሙ፣ ሰው ሲሞት ያሲንን ሲቀሩ፣ ቀብር ላይ ያሲንን ሲቀሩ፣ ለቅሶ ቤት ተሰባስበው ያሲን ሲቀሩ ይታያል። ይህ ማስረጃ አለው ወይ? ጣረሞት ላይ ለደረሰ ሰው መቅራት እንደሚቻል የሚያሳይ ሐዲስ አለ። ኢማም አቡ ዳውድ እና ሌሎችም ከማዕቂል ኢብን የሳር ከሚባሉ ሱሐቢ እንደዘገቡት ኢቅረኡ ዐላ መውታኩም ሱረተ ያሲን የሚል ሐዲስ አለ። ሙታኖቻችሁ ላይ ሱረቱ ያሲንን ቅሩ ማለት ነው።
ነገር ግን ሙታኖቻችሁ የሚለው ጣረ ሞት ላይ የደረሱ ሰዎች ላይ ማለት ነው። እንደዚህ ተብሎ ተፈስሯል። ይህን ሐዲስ እነ አልበይሀቂ ከዛልክ በቀላሉ ብዙዎቻችን የምናገኘው የምናውቀው ኪታብ ላይ ብሉገል መራም ላይ ሰፍሮ እናገኘዋለን። ነገር ግን ይህን ሐዲስ ያሰፈሩት ከሞተ በኋላ የሞተ ሰው ላይ ለመቅራት ሳይሆን ጣረ ሞት ላይ ሲሆን እንዲቀራለት ነው። ለዚህም ነው አንዳንዶች አሁን የጠቀስኳቸውም ሌሎችም ጣረ ሞት ላይ ያለን ሰው ላኢላሃ ኢለላህን ተልቂን አድርጉ ከሚለው ሐዲስ ጋር አከታትለው ነው ያስቀመጡት። አንድ ሰው ላኢላሃ ኢለላህ ብሎ ከሞተ መጨረሻው ከዱንያ ላኢላሃ ኢለላህ ከሆነ ጀነት ይገባል ተብሏል። ስለዚህ አንድ ሰው ሲሞት ጣር ላይ ሲደርስ አጠገቡ ያለ ሰው ሊያደርጋቸው ከሚገቡ አደቦች አንዱ ላኢላሃ ኢለላህን ማስታወስ ነው። ድምፅን ጮክ አድርጎ ላኢላሃ ኢለላህ ማለት ነው። አስታውሶ ላኢላሃ ኢለላህ እንዲህ። ያሲንም ልክ እንደዚህ ነው። ጣር ላይ ለደረሰ ሰው ሱረቱ ያሲን ይቀራለታል። ይሄም ሐዲሱ ሰሂህ ከተባለ ነው። ኢብኑ ሐጀር፣ ዳረቁጥኒ ታላላቅ የሐዲስ የፊቅህ ሊቆች የሻፊዒ መዝሀብ ተከታዮች ሐዲሱ ضعيف ነው ብላ የተለያዩ ምክንያቶች አሉት ضعيف የሆነበት ከመሆኑም ጋር ነው እኛ ሀገር ላይ ሻፊዒዎች ከመሆናችን ጋር ሰዎች ሲሞቱ ሱረቱ ያሲንን ለቅሶ ቤት ተሰብስበው ይቀራሉ፣ ቀብር ላይ ይቀራሉ። ይሄን ሐዲስ ነው ማስረጃ የሚያደርጉት። ኢቅረኡ ዐላ መውታኩም ሱረተ ያሲን፣ ሙታኖቻችሁ ላይ ያሲን ቅሩ ተብሏል። ያ እዚህ ጋር የሚባለው ሁለት ነገር ነው። አንደኛ ሙታኖቻችሁ ላይ ያሲን ቅሩ ማለት ጣረ ሞት ላይ የደረሰ ሰው ላይ ያሲን ቅሩበት ማለት ነው። ጣረ ሞት ላይ የደረሰን ሰው ላኢላሃ ኢለላህ አስብሉ እንደማለት ነው። ከማዕናው አንፃር ማዕናው ከሞተ በኋላ ቅሩ የሚል ትርጉም የለውም። ምክንያቱም ለሞተ ሰው ቁርአን ምን ሊያደርግለት ነው የሚቀራው? ኢነከ ላ ቱስሚዑል መውታ፣ አንተ ሙታንን አታሰማም ብሏቸዋል ለነቢ ዓለይሂ ሰላቱ ወሰላም። ሙታን ቁርአን ሰምተው አይጠቀሙም። በህይወት ያለ ሰው ነው ከቁርአን የሚጠቀመው። ከሞቱ በኋላ ቅሩላቸው ማለት ሳይሆን የተፈለገ የሞት አፋፍ ላይ ከደረሱ ማለት ጣረ ሞት ላይ የደረሰ ሰው ነው ላኢላሃ ኢለላህ አስታውሰ ነው ላኢላሃ ኢለላህ ማለቱ ሰምቶ መልስ ሰጥቶ ሊጠቅም የሚችል። ሱረቱ ያሲን በዚህ መልኩ ይቀራል በሚለውን ካከተከለ ሐዲሱ ሰሂህ ነው ያሉ የሞት አፋፍ ላይ ላለ ሰው ቅሩ ነው የተባለው። ለም ተመረጠ ያሲን ስለ ጀነት፣ ስለ አላህ ምህረት፣ ስለ አስደሳች ነገሮች የሚናገሩ አንቀጾች ስላሉበት የሞቱን ስካር ሱረቱ ያሲን የያዘቻቸውን አንቀጾችን የጀነት ጸጋዎችን እየሰማ ትንሽ ሰውነቱ ፈታ ብሎ በቀላሉ ሩሑ እንድትወጣ ያደርጋል ተብሎ ነው። ከዚህ ሐዲሱ ሰሂህ ነው ከተባለ ነው ይሰራበታል እንኳ ቢባል ጣረ ሞት ላይ ላሉ ሰዎች ያሲንን ቅሩ ማለት ነው። አንድ ይሄን ከማዕናው አንፃር። ከሰነዱ አንፃር ግን ሰነዱ ضعيف ነው። ታላላቅ የሐዲስ ሊቆች አሚሩል ሙእሚኒን ፊል ሐዲስ የተባለላቸው ኢብኑ ሐጀር ከዛ በፊት እኔ በህይወት ያለሁ ነቢ ላይ ማንም መዋሸት አይችልም የነቢን ሐዲስ እጠብቃለሁ ያሉት ዳረቁጥኒ ሐዲሱ ضعيف እንደሆነ ተናግራ ከመሆኑም ሰው ሲሞት ለቅሶ ቤት ላይ ተሰብስቦ ጀናዛ ሲቀበር ቀብሩ ላይ ክብ ሰርቶ ተንጠልጥሎ ያሲን መቅራት ቢድዓ ነው። ነቢ ያላደረጉት ሰሐቦች ያላደረጉትን ነገር በሙሉ አህለ ሱና ወል ጀማዓ ቢድዓ ይላሉ ኢብኑ ከሲር እንዳሉት። አህለ ሱና ወል ጀማዓ ነቢ ተከታዮች ነቢ ወይም ሰሐቦች ያላደረጉትን ነገር ሁሉ ቢድዓ ይሉታል። ታዲያ በየቦታው ጥምጣም የተመተሙ ሰዎች ሼኽ የሚባሉ ሰዎች ቀብር ላይ ያሲንን ይቀራሉ። ለቅሶ ቤት ላይ ገብተው ተቀምጠው ያሲንን ፋቲሐን ቀርተው አህደይና ለሁ ሰዋበል ቁርአን ለምን ይላሉ? አራዮቻችን ነቢ እንጂ ግለሰቦች አይደል። ግለሰቦች ሊረሱ ይችላሉ፣ ሊሳሳቱ ይችላሉ። እውቀታቸው ሁሉን ነገር ላያካብብ ይችላል። ደካማ ሐዲስ ይዘው ሊሆን ይችላል። የተለያዩ ምክንያቶች ይኖሩታል። ወየውመ ዩናዲሂም ፈየቁሉ ማዛ አጀብቱሙል ሙርሰሊን፣ ሰው ልጆችን የቂያም ቀን አላህ ጠርሷቸው መልእክተኛ ልኬ ነበረ ለመልእክተኞች ጥሪ ምን መልስ ሰጣችሁ እንጂ የሚለው ለሰዎች ስራ ምን መልስ ሰጣችሁ አይደል። የዑለሞች ተግባር ማስረጃ የሚሆነው ሁሉም ዑለሞች ተስማምተው በጋራ ካደረጉት ዑለሞች አንደኛውን ካልተቃወሙ። በርካታ አይማዎች ያሲንን ቀብር ላይ መቅራት የሞተ ሰው ቤት ላይ ተሰብስቦ መቅራት አውግዘዋል። ዋናው ጥያቄ ነቢ አድርገዋል ወይ ነው። ነቢ አለይሂ ሰላቱ ወሰላም ሴት ልጆቻቸውን ቀብረዋል። ከፋጢማ ውጭ ሁሉም ልጆቻቸውን ራሳቸውን የቀበሩት። ባለቤታቸውን ኸዲጃን ቀብረዋል። አጎታቸውን ሐምዛን ቀብረዋል። ሌሎችም ታላላቅ ጀግና ሱሐቦችን ቀብረዋል። የአንድ ሱሐባ ቀብር ላይ
ፋቲሃ ቀሩ፣ ያሲን ቀሩ፣ ሱረቱል ኢኽላስ ቀሩ፣ ተሰብስበው ተህሊል አሉ የሚል አንድ ማስረጃ ከጊዜ በኋላ ነው የመጣው። ሰዎች በህይወታቸው ያሉ ነው ያሲንን ቀርተው እንዲገሰጹ እንፈልገውኛ። ብዙ ሰዎች ያሲን ይቀራሉ። አጫጭር ሱራዎችን ያልሐፈዙትን ያክል ሱረቱ ያሲንን የሐፈዙ ብዙ ሰዎች አሉ። ተራዊህ ላይ ኢማሙ ያሲን ሲቀራ ትንፋሽ አጥሮትን ካቆም ሲል ብዙ አስርት የሚያርሙ ሰዎች ይገኛሉ። ለቅሶ ቤት ላይ ሲደጋገም ስለተሐፈዘ ማለት ነው። ዋናው ቁም ነገር ያን ነበር። ያሲን ውስጥ የተከለከሉ ወንጀሎችን እንዳፈራለን። ሱረቱ ያሲን ውስጥ የታዘዝናቸው ትእዛዛትን እንጥሳለን። ከኛ የሚፈለገው ቁርአኑን ቀርቶ መረዳት እንጂ አመቱን ሙሉ ያሲንን ረስተነው ሰው ሲሞት ማስታወስ አግባብ አይደለም። ከዚህም በተጨማሪ ትርሚዚ የዘገቡትና ራሳቸው ضعيفነቱን የገለጹለት ሐዲስ አለ። ትርሚዚ ሌሎችም ዘግበውታል፣ ግን ضعيف እንደሆነ አብረው ገልጸዋል። ኢብኑል ዓረቢ እንደዚሁ ሐዲሱ ضعيف እንደሆነ ገልጸዋል። ይሄ ምንድነው? ከአነስ እንደተነገረው ኢነ ሊኩሊ ሸይኢን ቀልባ ወቀልቡ القرآن ያሲን ወመን ቀረአ ያሲን ከተበላሁ ለሁ ቢቂራአቲሃ ቂራአተ القرآن 10 መራት የሚል ሐዲስ ይነገራል። ተተርጉሞ ሁሉ ይሰራጫል ሀገራችን ላይ። ትክክለኛ አጅር ያለውን ሱራ ሰዎችን ላይ ለምሳሌ ሱረቱል በቀራ በርካታ ሶሒህ ሐዲሶች አሉ በበቀራ ዙሪያ፣ ሱረቱል ከህፍ፣ ሱረቱ አልኢስራ፣ ሌሎችም ነቢ ዓለይሂ ሰላቱ ወሰላም በየሌሊቱ ይቀሯቸው የነበሩ በጥቅሉ በድምሩ 2 ጁዝ የሚደርሱ ሱራዎች አሉ። ስለነዚህ ትክክለኛ ሐዲስ ተነግሮ ሳለ ለነዚህ ሱራዎች ሰዎች ትኩረት አይሰጡም። ነገር ግን ትክክለኛ ሐዲስ ለሌለው ነብዩ ልዩ ትኩረት ሰጥተው ይቀሩት እንደነበረ ላልተነገረ ሱራ ግን ሰዎች ልዩ ትኩረት ይሰጣል። ስለዚህ አንዱ ሱረቱ ያሲን የቁርአን ልብ ናት። ዋናው የሰውነት አካል ልብ ነው። ሱረቱ ያሲንን የቀራ ሰው ቁርአንን 10 ጊዜ እንደቀራ ይቆጠርለታል የሚል ሐዲስ ይነገራል። አው ሐዲሱ ሱነን ውስጥ አለ፣ ትርሚዚ ሌሎችም ዘግበውታል። ነገር ግን የዘገቡት ትርሚዚ ራሳቸው ضعيفነቱን ገልጸዋል። ኢብኑል ዓረቢም እንደዚሁ ضعيف እንደሆነ ተናግረዋል። የተለያዩ ምክንያቶች አሉ። ስለዚህ በያሲን ዙሪያ አንድም ትክክለኛ ሐዲስ የለም። ካለም እንደው ከፊል ዑለሞች ሶሒህ ያሉት ጣረሞት ላይ ለደረሰ ሰው ያሲን ቅሩ የሚለው እሱም ከተሞተ በኋላ ሳይሆን ሊሞት ሲል ማለት ሩሑ በቀላሉ እንድትወጣ። ሁሉም ቁርአን የአላህ ንግግር ነው። ሁሌም እንዳቅማችን ልንቀራ ይገባናል። ከቁርአን ውስጥ የሆነን ሱራ የሆነን አንቀጽ ነጥሎ አውጥቶ እሱን አዘውትሮ ለመቅራት ራሱን የቻለ ማስረጃ ያስፈልገዋል። አተኽሲሱ ቢድዓ ይባላል ኡሱል ላይ። አተኽሲሱ ቢድዓ አንድ በጥቅሉ የተፈቀደን ዒባዳ ቁርአን ሁሌም መቅራት ተፈቅዷል። በጥቅሉ ያለ ገደብ፣ ያለ ቦታ፣ ያለ ጊዜ ሳንገድበው መቅራት መደረግ የተፈቀደን ዒባዳ በቁጥር በጊዜ በቦታ ለመገደብ ማስረጃ ያስፈልጋል። ከሞት ጋር አያይዞ ለመቅራት በቁጥር አያይዞ ለመቅራት ማስረጃ ከሌለው ይሄ ድርጊት ቢድዓ ይባላል። ቁርአን ቀርቼ ቢድዓ ሰራው? አዎ ቁርአን መቅራቱን ከሁኔታ ጋር ካያያዝከው ማስረጃ ሳይኖርህ ቢድዓ ይባላል። ከነገሮቹ ላይ የከፋ ነገር ቢኖር ቢድዓ ነው። ከቢድዓ ልንጠነቀቅ ይገባል። ስለዚህ እንደየትኛውም ሱራ ያሲንን አልፎ አልፎ ልንቀራ ይገባል። ከዛ ለይቶ ግን አዘውትሮ ወይም ከሞት ጋር አያይዞ ለመቅራት ደሊል ያስፈልገዋል። ደሊል የለም። ያሲን አላሁ አዕለም ሙራዲህ ይባል። ያሲን ልክ እንደ ቃፍ፣ ኑን፣ ሷድ እንደሚለው 20 ምናምን የሱራዎች መግቢያ ላይ ያሉ እንደዚህ አይነት ፊደሎች አሉ። የፊደል ስብስቦች ናቸው። ስለዚህ ትክክለኛ ትርጉሙ ምን እንደሆነ አላህ ነው የሚያውቀው ተብሎ ነው የሚታለፈው። ምክንያት አለ። ማዕናው ግን አላህ ነው የሚያውቀው። የፊደል ስብስብ ነው። ያ ሲን 2 ፊደል፣ ቃፍ 1 ፊደል። ከኢብኑ አባስ እንደተነገረው ያሲን የሚለው መሐላ ነው እንዳሉ ተነግሯል። ከሌሎች ደግሞ ከነ ሐሰን አልበስሪ፣ ሰዒድ ብን ጁበይር ከሌሎችም እንደተነገረው ያ ኢንሳን ማለት ነው አሉ። ጠይብ በሚባሉ የአረብ ጎሳዎች ቋንቋ፣ አንዳንዶች በሐበሻ ቋንቋ ብለውታል። ያሲን ማለት ያ ኢንሳን አንተ ሰው ማለት ነው። ከአቡል ዓሊያ እንደተነገረው ያ ረጁል አንተ ሰውዬ ማለት ነው ለወንድ ተደርጎ ሆኖ ከዚህ የተፈለገበት ነቢይን መጥራት ነው። ነገር ግን ያሲን የሚለው የነቢይ ስም ነው ወይ? አይደለም፣ ወስፍ ነው። አንተ ሰው ማለት ነው። ማን ነው አላህ በቁርአን የሚያናግረው? ነቢይ ነው፣ የታወቀ እንጂ ያሲን የነቢይ ሙሐመድ ዓለይሂ ሰላቱ ወሰላም ስም ነው። ልክ እንደ ሙሐመድ፣ አሕመድ፣ አልማሂ፣ አልሐሽር አይባል። ያሲን የሚል ስም ለነቢይ የላቸውም። ከሰሓቦች ዘንድም አይታወቅም፣ በሐዲስም አልተነገረም።
ስሞች አሉኝ ብለው ነብዩ ቡኻሪ ላይ የዘረዘሯቸው ቡኻሪ ላይ በተዘገበ ሐዲስ የዘረዘሯቸው ስያሜዎች አሏቸው። ከዛ ውስጥ ያሲን የሚል የላቸው። ያሲን ልክ እንደ ቃፍ ነው፣ እንደ ሷድ ነው። ያሲንን የነብይ ስም ነው ካለን ቃፍን የነብይ ስም እንበለው፣ ኑንን የነብይ ስም እንበለው፣ ሷድን የነብይ ስም እንበለው። አሊፍ ላም ሚም አይን ሷድን የለም። ሑሩፍ አልሂጃ ራጂሑና ትክክለኛው ነገር ግን ያ ኢንሳን ማለት ነው። ያሲን ማለት ያ ኢንሳን አንተ ሰው ልጅ አንተ ሰው ማለት ነው ካለን ነቢይን በወስፋቸው በሰውነት ወስፋቸው ጠርቶ ነው። ወልቁርአኒል ሐኪም በጥበብ በተሞላው ድንቅ የሆነ የቃላት የፊደላት አሰካክ ባሉት ፍርዱ ፍትሃዊ በሆነ ከፊትም በኋላ ሚሽረው የሌለ በሆነው በቁርአን እምላለሁ አለ አላህ ተባረከ ወተዓላ። ወልቁርአኒ አልሐኪም ቁርአንን በሕክማ አላህ ገልጾታል። በጥበብ የተሞላ ማለት ነው። እንደገና ደግሞ ፊደሎቹ ቃላቶቹ የተሰካኩ ማለት እቺ ይሄ ፊደል እዚህ ባትሆን ይሻል ነበር፣ ይሄ ቃል እዚህ ባይሆን ይሻል ነበር የሚያስብል የለውም። ቁርአን ከሰው ልጆች ድርሰት በተቃራኒ ሰዎች ዛሬ መጽሐፍ ጽፈው ለ10 ለ20 ለ50 ሰው እንኳን ሳይተው ቢያሳትሙት በማግስቱ ሲያዩት እቺን ቃል እዚህ በተጠቀማት እቺን ቃል ብተዋት ይላሉ። አልከማሉ ሊላህ ወህደሁ። አልቁርአኑል ሐኪም ማለት ይሄም ጭምር ነው ማለት ቃላቶቹ በሚገባ በአማረ መልኩ የተሰካኩ ህጉ የጠነከረ ሐኪም የሚለው ሐከማ ከሚል የተወሰደ ሐከማ ማለት ልጓም ማለት ነው። ፈረስን የሚጋለቡ እንስሳትን ፍጥነታቸውን ለመቆጣጠር የሚጠቀሙበት ልጓም ማለት ቁርአን እንደዛ ህግጋቶቹ የጠነከሩ ናቸው፣ ያማሩ ናቸው። ኢነከ ለሚነል ሙርሰሊን አላህ በዚህ ምሎ በቁርአን ምሎ አላህ በፈለገው ነገር ይምላል። እኛ በሱ በስሙ በባህሪያቱ እንጂ እንዳንምል ከልክሎናል። ቁርአን ከአላህ ባህሪያት መሃል አንዱ ነው። ቁርአንን ብሎ መማል በመሰረቱ ችግር የለውም። ኢነከ ለሚነል ሙርሰሊን ተምሎ የተነገረው ምንድነው? ኢነከ አንተ ነቢያችን ሆይ ለሚነል ሙርሰሊን በእርግጥ ከመልእክተኞቹ ነህ፣ አላህ ከላካቸው መልእክተኞች መሃል አንዱ ነህ አላቸው። የሰው ልጆችን ወደ መልካም ነገር ሊጣሩ፣ ከመጥፎ ነገር ሊያስጠነቅቁ፣ ታዛዦችን ሊያበስሩ፣ አመፀኞችን ሊያስጠነቅቁ የተላኩ ናቸው አለይሂ ሰላቱ ወሰላም። መሐላው ያስፈለገው ለሚነል ሙርሰሊን ተብሎ ታኪዱ ያስፈለገው ፈየቁሉ الذين كفروا لست ሙርሰላ አንተ መልእክተኛ አይደለህም፣ ዝም ብለህ ነው መልእክተኛ ነኝ የምትለው፣ ታመህ ነው ስልጣን ፈልገህ ነው የሚሉ ሰዎች ነበሩ። ይሄን ትክክል እንዳልሆኑ ለማሳወቅ ነው አላህ ምሎ ነገሩን አጥብቆ ወልቁርአኒል ሐኪም በጥበብ በተሞላው ቁርአን እምላለሁ አንተ እኮ ከመልእክተኞች ነህ ብሏቸዋል። አላህ መስክሮላቸው አላህ የመልእክተኝነትን ማዕረግ ከሰጣቸው ማንም መልእክተኛ አይደለህም ቢላቸው አይጎዳቸው። አላህ መልእክተኛ ካላደረጋቸው ሁሉም መልእክተኛ ነው ቢላቸው የሰው ልጆች ጥቅም ሊያገኙ አይችሉም። አላ ሲራጢን ሙስተቂም መልእክተኛ ሲሆኑ ትክክለኛ መንገድ ላይ ሆነህ ብሏቸው ትክክለኛ መንገድ ላይ ለመሆናቸውም አላህን የመሰከረላቸው መልእክተኛ መሆናቸውንም አላህን የመሰከረላቸው። ኢነከ ለሚነል ሙርሰሊን አላ ሲራጢን ሙስተቂሚን ቀጥ ያለ መንገድ ላይ ሆነው ከተላኩ መልእክተኞች አንዱ ነህ ማለት ለሁለቱም ይደረጋል። አላ ሲራጢን ሙስተቂም የሚለው ለነቢ ብቻም ተደርጎ ይፈሰራል። አልሙርሰሊን ተብሏልና ለሁሉም መልእክተኞች ተደርጎ ይፈሰራል። ሁሉም መልእክተኞች ትክክለኛ መንገድ ላይ ሆነው ነው የተላኩት። ወደ ተውሂድ የሚጣሩ የሰው ልጆችን የሚበጃቸውን መንገድ የሚያሳዩ ወደ ጀነት የሚመሩ ሆነው ነው የተላኩት። ወከፋ ቢላሂ ሸሂዳ ከመስካሪነት አላህ ይበቃል። ነቢ ሙሐመድ መልእክተኛ መሆናቸውን መስክሯል። አላ ሲራጢን ሙስተቂም ቀጥ ያለ መንገድ ላይ ነህ ብሎ መስክሮላቸው ከዛ በኋላ ጃሂሎች አላዋቂዎች የፈለጉትን ይበሉ፣ በንግግራቸው የሚጎዱት ራሳቸው። ተንዚለል ዐዚዚ አርረሒም ቁርአኑ ከአላህ ዘንድ የወረደ ነው። ወይም ሸሪዓው አሲራጡል ሙስተቂም የተባለው አንተ የተላከበት መንገድ ተንዚላ የወረደ ነው። አልዐዚዝ አሸናፊ ከሆነው ስልጣኑ ንግስናው ሙሉ ሀያል ከሆነው አርረሒም ለባሮቹ ለሙእሚኖች በተለይ አዛኝ ከሆነው ከአላህ ዘንድ የተወረደ ነው ቁርአኑ ሸሪዓው። አይ ኑዚለ አልቁርአኑ ተንዚለን ሚን ዒንዲላሂል ዐዚዚ አርረሒም ቁርአን ወይም ደግሞ ቁርአኑ የያዘው ሸሪዓ ተንዚለን መውረድን የወረደ ነው። ከማን አልዐዚዝ አርረሒም ሀያል ከሆነ
እና ረሒም ከሆኑ ሰዎች አዚዝ ከሆኑ ሀያል ከሆኑ ረሕማ ያንሳቸዋል። ብዙ ጊዜ ረሒም ከሆኑ ኃይል ያንሳቸዋል። አላህ ግን ተባረከ ወተዓላ ሀያልም ነው አዛኝም ነው። ሁለቱ አይጋጩም። አላህ ዘንድ ማዘን ላለበት በሚገባ ያዝናል፣ መቅጣት ያለበትን በሚገባ ይቀጣል። ሀያል ስለሆነ መቀጣት የሌለበትን አይቀጣም። አዛኝ ስለሆነ ደግሞ ሊታዘንለት ለማይገባ አያዝንም። ሁሉንም በልክ በቦታው ይጠቀማል። ይህ ውስጡ ላይ ሌላ መልእክትም አለ። ያኒ ቁርአን የራሕመት ቁርአን ነው። ቁርአን ውስጡ ላይ ረሕመትን ይዞ ወርዷል። ረሕመት የፈለገ ቁርአንን ያዝ የሚል መልእክት አለ። ቁርአን ሀያል አሸናፊ ከሆነው ከአላህ ዘንድ ወርዷል። አዛኝ ከሆነው ከአላህ ዘንድ ወርዷል። አሸናፊነትን የፈለገ ቁርአን ያዝ። የአላህን እዝነት የፈለገ ቁርአንን ያዝ፣ ይመንበት፣ ይቅራው፣ ይረዳው፣ ይተግብረው። ቁርአን ከአላህ ዘንድ ነው የወረደው ተብሎ መዝጋት የተቻለ አላህ ራሱን አልዓዚዝ አልሐኪም አልዓዚዝ አልረሒም ብሎ የወሰፈው ቁርአን ሀያል ከሆነው ከአላህ ዘንድ ነው የወረደው። በቁርአን የተመራ ሀያል ይሆናል። አላህ ይጠብቀዋል፣ ይረዳዋል፣ ያግዘዋል። በቁርአን የተመራ አላህ ተባረከ ወተዓላ ያዝንለታል፣ ይመራዋል። ሸሪዓተል ኢስላም የረሕመት ዲን የእዝነት ዲን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የተባለው እዚህ ቁርአን የወረደው ከረሕማኑ ከአላህ ዘንድ ነው። ሰፊውን ረሕመቱን ማግኘት የፈለገ በቁርአን ሊኖር ሸሪዓን ሊወድ ይገባዋል። ዲነል ኢስላምን የረሕመት የእዝነት የሰላም ዲንን አልፈልግም አይልም ራሱን ያሞኘ ሰው እንጂ ተብሏል። ሊቱንዚራ ለምንድን ነው ነቢይ የተላኩት? ለምንድን ነው ቁርአን የወረደው? ሊቱንዚራ ታስጠነቅቅ ዘንድ ቀውመን ሰዎችን ማኡንዚራ አባኡሁም አባቶቻቸው ማስጠንቀቂያ ያልደረሳቸው የሆኑ ሰዎችን የመካ ሰዎችን ታስጠነቅቅ ዘንድ ማ ሁለት ትርጉም አለው እዚህ ሊቱንዚራ ቀውመን ሰዎችን ታስጠነቅቅ ዘንድ የመካ ሰዎችን ማለት ነው። በዋነኝነት ማ ኡንዚራ አባኡሁም ስንል ያለው የመጀመሪያው ማ ሁለት ትርጉም አለው። ማ ኡንዚራ ሊነፊ ተደርጎ ማስጠንቀቂያ ያልደረሳቸው ማለት ነው። አባኡሁም አባት አያቶቻቸው ማ አፍራሽ ነው። አባት አያቶቻቸው መልእክት ያልደረሳቸው ማስጠንቀቂያ ያልደረሳቸው ሰዎችን ልታስጠነቅቅ ተላክ የመካ ሰዎችን ማለት። ለምን ማስጠንቀቂያ ያልደረሳቸውም ተባለ? በፈትራ ጊዜ ነበር ያሉት። ፈትራ ማለት በሁለት ነቢዮች መሃል ያለ ክፍት ጊዜ ማለት። አላህ አንድ ነቢይ ልካል። ያ ነቢይ ተልእኮውን አድርሶ ዱንያ ላይ የተከተበለትን ያክል ጊዜ ቆይቶ ከጌታው ጋር ይገናኛል። ሌላ ነቢይ እስኪላክ ድረስ ደግሞ መሃል ላይ ክፍት ጊዜያት ይኖራሉ። ይሄ ፈትራ ይባላል። በዒሳ እና በነቢ ሙሐመድ ዓለይሂ ሰላቱ ወሰላም መሃል ክፍት ጊዜ ነበር። በዚህ መሃል የነበሩ ሰዎችን ልታስጠነቅቅ ነው የመጣኸው። የእነሱ አባት አያቶች የተወሰኑ ትውልዶች መልእክት አልደረሳቸውም። ጭራሽ ምድር ላይ አላህ አይታወቅም ነበር ማለት አይደለም። ጭራሽ ሙሉ በሙሉ ፈትራ ኒሃኢያ የለም። የምድር ነዋሪዎች ጌታቸውን ከጫፍ እስከ ጫፍ ማያውቁበት ሁኔታ አልፎ አያውቅም። የሆነ አካባቢ ላይ ያሉ ሰዎች አላህን ያውቃል። የሆነ አካባቢ ላይ ያሉት መልእክት አይደርሳቸውም ከርቀቱ አንፃር። ለዚህም ነው መካ ውስጥ ያሉ ሰዎች ውስጥም የኢብራሂምን መንገድ የሚከተሉ ነበሩ፣ ክርስትና መንገድ የሚከተሉ ነበሩ፣ የአይሁዶች ይሻላል የሚሉ ነበሩ። ከዳር ዳር ላይ የሚሰሟቸው ነገሮች ነበሩ። በጊዜው ትክክለኛ የሆነ የኢየሱስን የዒሳን ዓለይሂ ሰላም መንገድ የሚከተሉ ሰዎች ነበሩ፣ ያልተቀየረው። ከመካ ሰዎችም ከሻም አካባቢ ሄደው ይሄን እምነት ተቀበለው የመጡ ነበሩ። ወደፊት የሚመጣ ነቢይ አለ ብለው የሚጠብቁም ነበሩ። ነቢ ሙሐመድን ዓለይሂ ሰላቱ ወሰላም ማኡንዚራ አባኡሁም አባት አያቶቻቸው ማስጠንቀቂያ ያልደረሳቸው የሆኑ ህዝቦችን ልታስጠነቅቅ ነው የተላከው። ሌላው የማ ትርጉም ቢማዕና አለዚ ማለት ነው። ሊቱንዚራ እንድታስጠነቅቅ ነው የተላከው። ቀውመን ማ ኡንዚራ አባኡሁም የድሮ አባቶቻቸው እንዲጠነቀቁት አላህ የነገራቸውን ነገር እነዚህ ረስተዋልና አባት አያቶቻቸውን ያስጠነቀቅኳቸውን አንተም መልሰህ ለእነዚህ እንድታስጠነቅቅ ነው የተላከዋ። የቁረይሾች ቀድሞ አያቶቻቸው የጥንት አባት አያቶቻቸው እነ እስማኤል ነቢዩላህ እስማኤል አማካኝነት መልእክት የደረሳቸዋል። ከዛም በኋላ ሊቱንዚራ ቀውመን ሲባል የመካ ሰዎችን የተፈለጉበትና አንዳንድ ነሷራዎች እንዳሉት ሙሐመድ የተላከው ለአረቦች ብቻ ነው ለመካ ሰዎች ብቻ ነው አይባል። ይሄ አንድ አንቀጽ ነው። ሌላ የቁርአን አንቀጽ አለ። ቁርአን ሲፈሰር አንድ ሱራ ላይ ያለችው አንቀጽ ብቻ ተይዛ አይደለም የሚፈሰረው። ጠቅላላ 114 ሱራዎች 6200 ምናምን አንቀጾች አንዱ አንደኛው የሚያብራራ የቁርአን መልእክት የሚጣረስ ሳይሆን
እርስ በርስ ተደጋግፎ ዋናውን ዓላማ ግልጽ የሚያደርግ ነውና በሌላ የቁርአን አንቀጽ ላይ ቁል ያ አዩሃ ናሱ ኢኒ ረሱሉላሂ ኢለይኩም ጀሚዓ ሱረቱ አልአዕራፍ 158 ላይ እንዳለው አንተ ነቢያችን ሆይ ለሰው ልጆች በላቸው ለሁሉም እናንተ የሰው ልጆች ሆይ እኔ ወደ እናንተ ወደ ሁላችሁም ከአላህ ዘንድ የተላኩ መልእክተኛ ነኝ በላቸው ብላ። ስለዚህ ነቢ ሙሐመድ የተላኩት ለመካ ሰዎች ብቻ ነው። የእስላም ሀገሩ መካ ነው ይባል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለመላው የሰው ልጅ ለዓለም የሰው ልጅ ከሰው አልፎ ለጂንም ጭምር ነው የተላኩት ነቢ ዓለይሂ ሰላቱ ወሰላም። እዚህ ታዲያ ሊቱንዚረ ቀውመን ለምን ተባለ? መነሻቸው ከዚያ ስለሆነ ነው። ቀድሞ በአንደኛ ደረጃ የሚያስጠነቅቁት የመካ ሰዎች፣ ሲቀጥል ደግሞ በእሳቸው የመካ ሰዎች ካመኑ የእሳቸውን መልእክት አብረው ለመላው የምድራችን ክፍል የሚያደርሱት እነሱ ስለሆኑ ነው። በከዛሊክ ሐዲስ ላይ የኔን መላክ ሰምቶ በእኔ ያላመነ የአይሁድ እምነት ተከታይ የሚሆን የክርስትና እምነት ተከታይ የሚሆን ከዛም ስለ እኔ መላክ ሰምቶ በእኔ ያላመነ አላህ እሳት ያስገባዋል ብለዋል ዓለይሂ ሰላቱ ወሰላም። ፈሁም አንተ የተላከላቸው ሰዎች ጋፊሉነ አንተ ከተላከበት መልእክት ከኢስላም ከተፈጠሩለት ዓላማ ከማመን ከመስተካከል የዘነጉ ናቸው። አላህ የሚያስታውስ አኺራ የሚያስታውስ የሌለበት አካባቢ ላይ የሚኖሩ ሰዎች አብዛኛውን ጊዜ የዘነጉ ናቸው። የሰው ልጆች ጤንነታችሁን ጠብቁ፣ እንዳይበርዳችሁ በደንብ ልበሱ፣ እንዳይርባችሁ በደንብ ብሉ ከሚል የጤና ምክር አገልግሎት ከሚሰጥ ሰው በላይ አላህን ፍሩ፣ ወደ ጀሀነም መንገድ የሚወስደን መጥፎ ስራ ራቁ ያለ አላህ የሚያስተዋውቅ መካሪ ያስፈልጋል። ለቀድ ሐቀል ቀውሉ የቅጣት ቃል ጸንቷል፣ እነሱ ላይ ተረጋግጧል። አላ አክተሪሂም አብዛኞቹ ላይ ፈሁም አብዛኞቹ ላ ዩእሚኑነ አያምኑማ። አንተ ማስጠንቀቅ ስላለብህ አስጠንቀቅ፣ አልሰማንም ነበር እንዳይሉ አስተምር እንጂ አብዛኞቹ ጋፍሎች ናቸው፣ ለዲን ቦታ ማይሰጡ ናቸው። በእምቢ ባይነታቸው ምክንያት ለማመን ባለመዘጋጃታቸው ምክንያት አብዛኞቹ ላይ የቅጣት ቃል ሐቅ ወጅቦባቸው ጸንቷል እነሱ ላይ። ወላኪን ሐቀት ከሊመቱ ረቢከ ዐለል ካፊሪን እንደሚለው መልእክተኛ አልደረሳቸው ነበር እንዴ? ደርሶን ነበር። ወላኪን ሐቀት ከሊመቱል ዐዛቢ ዐለል ካፊሪን እኛ ከሃዲ ነን፣ ከሃዲዎች ላይ ደግሞ የአላህ የቅጣት ቃል ተላልፏል ውሳኔው እንጂ መልእክተኛማ ደርሶን ነበር ብለው መልስ ሰጣል። መልእክተኞች መልእክታቸውን ካደረሱ በኋላ ከሰው ልጅ የሚጠበቀው ማመን ነው። እማያምኑ ሰዎች አሉ፣ መልእክት ደርሷቸውም አላህ ቀድሞ ያውቃል። ቀድሞ ካወቀ ለምን መልእክተኛ አላከ ለማስፈለግ ከተባለ አላህ ቀድሞ በሚያውቀው አይደለም ሰው የሚተሳሰበው። የሰው ልጅን ፈጥሮት መረዳት፣ መገንዘብ፣ መስማት፣ ማድመጥ የሚችልበት ጆሮ፣ ልብ ሰጥቶት ለአካለ መጠን አደርሶት መልእክት እንዲደርሰው አድርጎ መልእክቱ ደርሶትም እምቢ ካለ ይሄኔ ነው አላህ የሚቀጣው እንጂ እኔ ሁሉን ስለማውቅ እኔ ዘንድ ባለው ቀዳሚ እውቀት መሰረት አንተ እምቢ ባይነህና መልእክት ባይደርስህ ጀሀነም አይልም። አላህ የሚያውቀውን ያውቃል። አላህ እሱ ዘንድ የማይታወቅ ነገር የለም። መልእክተኛ ግን ይልካል። መልእክተኛ ቢልክም ቀድሞ መናጢ እምቢ ባይ የሆኑ እንደማያምኑ ያውቃል። ስለማውቅ ብሎ ቀጥታ ወደ ጀሀነም ሂዱ አይላቸው፣ መልእክተኛ ይልክላቸው ምክንያት እንዳይሆናቸው እኛ መልእክተኛ አልመጣልንም እንዳይ። ኢና ጀዐልና እኛ አደረገን ፊ አዕናቅህም አንገቶቻቸው ላይ አግላለን እንዝላሎችን ወይም ካቴናዎችን እጅና አንገትን የሚታሰሩባቸው ካቴናዎችን አደረገና። ይሄ ወረደው አቡ ጃህልና ከሱ ጋር የነበሩ ሰዎች ላይ ነው ተብሏል። አቡ ጃህል ሙሐመድን ሁለተኛ እዚህ መስጂድ ሲሰግድ ካየሁት፣ ካዕባ ላይ ሲሰግድ ካየሁት ጭንቅላቱን በድንጋይ እፈነክታለሁ ብሎ ምሎ ነበር። ነቢ ዓለይሂ ሰላቱ ወሰላም የማንም ዛቻ አላህ ያዛቸውን ከመፈጸም ወደ ኋላ አያስብላቸውምና ሶላት ሊሰግዱ ሄዱ። ሶላት ጀመሩ። የሰገዱ ሳለ አቡ ጃህል መጣ። ትልቅ ድንጋይ ይዞ መጣ ጭንቅላታቸውን ሊፈነክት። ነቢ ጋር ዓለይሂ ሰላቱ ወሰላም ጠጋ ሲል ድንጋይ ነቢ ላይ ለመወርወር ያነሳው እጁ እዛው ደርቆ ቀረ። እጁን ማንቀሳቀስ አልቻለ። ድንጋዩም እጁ ላይ ተለጥፎ ቀረ። የተወሰኑ ሰዎች ሲያዩት ሙሐመድን ምን አደረክ? የት አለ ታዲያ ሲሉት አልቻልኩም አላቸው። የሚያስፈራ ነገር አይቶ እንደተመለሰም ነገራቸው።
ከእጁ ላይ የነበረው ድንጋይም ወደቀ ከነሱ ጋር ሲያወራ። አንዱ የወደቀውን ድንጋይ አንስቶ አና አቅቱልሁ ቢሃዘል ሐጀር አለ። መሐመድን በዚህ ድንጋይ አንተ ያላደረግከውን ያደርጋለሁ ሄጄ እገድላለሁ አለ። እሱም ነቢዩ ጋር ዓለይሂ ሰላቱ ወሰላም ሲመጣ አልቻለም። ወደ ኋላ ፈርቶ ተመለሰ። ምን ሆንክ ሲሉት ላየው አልቻልኩም፣ ላገኘው አልቻልኩም። ከሱ ፊት በእኔና በሱ መሃል ጭራውን ያውለበለበ በጭራው እግሮቹን የሚመታ የግመል ኮርማ ታየኝ፣ ብጠጋው ሊጎርሰኝ ነበር እያለ ተመለሰ ተብሏል። ይሄኔ ነው ኢና ጀዐልና ፊ አዕናቅህም አግላላ የተባለው። ይህ ምሳሌያዊ አነጋገር ነው። በትክክል እጃቸው አንገታቸው ላይ ካቴና ኖሮ ሳይሆን ልባቸውን አቅላቸውን አስሮ የያዛቸው ነገር አለ። ካለማመንም ነቢ ላይ ጥቃት ከማድረስ ነቢ ላይ ማጥቃት፣ ነቢ ላይ ጥቃት መሰንዘር ፈልገው ነቢን በድንጋይ መምታት ፈልገው እጃቸው ደርቆ ቀርቷል። በካቴና እንደታሰረ ሰው ወከዛሊክ ወደ ሐቅ እንዳይራመዱ ሐቅን እንዳይጠይቁ እንዳይረዱ የሚያደርግ አቅላቸውን አንገታቸውን አስሮ የሚይዝ ነገር ተደርጎባቸዋል። ፈሂየ እጆቻቸው ኢለል አድቃኒ ወደ አገጫቸው የደረሰ ነው። እጆቻቸው ወደ አንገታቸው አገጫቸው ጋር የደረሰ ነው፣ ከፍ ያለ ነው። እንደዛ ፈሂየ የሚለው ኪናያ ነው። እጅ ከላይ ባይጠቀስም ሂየ የሚለው እጅን የሚገልጽ ቃል ነው። ለምን ከተባለ ካቴና እጅ የሚታሰርበት እጆቻቸው ታስረው ወደ ታችም አልተለቀቁም። ወደ አንገቶቻቸው ከፍ ተደርገው ከአንገታቸው ጋር አብሮ ታስሮ ፈሁም ሙቅመሑና እነሱ ወደ ላይ ራሶቻቸውን ያንጋጠጡ ናቸው። ዝቅ ማለት አይችሉም። ይሄ ውስጡ ላይ የያዘው መልእክት ምንድን ነው? ከኸይር የታሰሩ ናቸው ማለት፣ ለሐቅ ዝቅ ማይሉ ናቸው ማለት። ኩራት አለባቸው፣ አምባገነንነት አለባቸው። ውስጣቸው ላይ ያለው ኩራት፣ እምቢባይነት፣ ለሐቅ አልታዘዝም ባይነት እጁ ከአንገቱ ጋር ታስሮ ዝቅ እንዳይል እጁ እንደከለከለው ሰው ናቸው። ኢማን ወደ ልባቸው ሊገባ አይችልም፣ በሩን ዘግተውታልና። ለአላህ ተባረከ ወተዓላ ያልተናነሰ አላህ ላይ የተኩራራ ኢማን ወደ እሱ ልብ አይገባም። ሁዳ መመራት፣ መስተካከል፣ መቃናት ወደ እነሱ ልብ ሊገባ አይችልም። ዝቅ አላሉም ለሐቅ። እውነተኛ አማኞች የአላህን ምክር ሲሰሙ ቁርአን ሲሰሙ ዝቅ ይላል። እነሱ ግን ዝቅ እንዳይል እጁ ከአንገቱ ጋር ታስሮ አገጩን ወደ ላይ ገፍቶ ወጥሮ ይዞት ዝቅ ማለት እንዳልቻለ ሰው ናቸው። ኩራት በዚህ ልክ ሰቃቅሏቸዋል፣ ወጣጥሯቸዋል ማለት። በሌላ በኩል ደግሞ ይሄ ንግግሩ ምሳሌያዊ አነጋገር ነው ተብሏልና እጅግሩ ታስሮ በተለይ እጁ ከአንገቱ ጋር ታስሮ ወደ ታች ማየት የማይችል ሙቅመህ የሆነ ሰው አንገቱን ወደ ላይ ያንጋጠጠ ሰው ግመሎች፣ ፈረሶች ውሃ መጠጣት ፈልገው የውሃው ሽታ ጣዕም ደስ ካላላቸው ተወሰነ ቀምሰውት ወደ ላይ አንገታቸው የሚያነሱበት ሁኔታ አለ። ሙቅመህ የሚለው ይሄ እረኞች ዘንድ የሚታወቅ አገላለጽ ሽታው ደስ ካላለ ወይም መጠጣት ካልፈለገ ወይም ከተመታ መጠጣት የፈለገ ተመቶ ከተከለከለ አይኑን ጨፍኖ አንገቱን ወደ ላይ ያነሳል። እነሱ እንደዚህ ናቸው። እንደዚህ የሆነ ሰው ታስሮ አንገቱን ወደ ላይ ያንጋጠጠ ሰው ወዳሰበው መድረስ ይችላል እንዴ? አይችልም። መንገድ ስለማያይ ሊወድቅ ይችላል፣ መንገድ ሊስት ይችላል። እነዚህም እንደዚህ ናቸው። ኩራት ሰቃቅሏቸዋል። ለቁርአን ዝቅ ሊሉ አይችሉም። ስለዚህ መቼም ሊመሩ አይችሉም ማለት ነው። ወጀዐልና አደረገን ሚን በይን አይዲህም ከበስተኋላቸው ሰደን ግርዶን ሽፋንን ወሚን ኸልፊህም ከኋላቸው ሰደን ግርዶን አደረግንባቸው። ሐቅን አያዩም። እድሜ ልካቸውን በባጢል በስህተት በውሸት ግራ በመጋባት ይኖራሉ። አግሸይናሁም አይናቸውንም አሳወር ነው። ሐቅ አያዩም። ፈሁም ላ ዩብሲሩና ኸይርን የትክክለኛውን የመልእክተኞችን መንገድ ማየት አይችሉም። የአንቀጹ ፊተኛው ክፍል ላይ የተነገረው ሐቂቃ ምክንያቱ ደግሞ የአንቀጹ መጨረሻ ላይ ተነግሯል። ፈሁም ላ ዩብሲሩ እነሱ አያዩም፣ ብታሳያቸውም አያዩም። አቡ ጃህል በግልጽ ተናግሯል። እኛና የሙሐመድ ቤተሰቦች በዱንያዊ ማዕረጎች ተፎካከረን፣ ተሽቀዳደመን፣ አበላን፣ ጠጡ፣ አጠጣን። ዝናችን ስማችን እኩል ሄደ። ልክ
እንደሚሽቀዳደሙ ፈረሶች ሆነን አጠገብ ላጠገብ የተፎካከረን ሳለ የሙሐመድ ቤተሰቦች ብድግ ብለው ከኛ ውስጥ ነብይ አለ ከናንተ ውስጥ ነብይ የለም አሉ። ቺንስ መቼ ማምነን አንቀበላቸው? በእርግጠኝነት ሙሐመድ ነብይ እንደሆነ አውቃለሁ፣ ግን እነሱ ከኛ ሊበልጡን ነው ባል። ስለዚህ ልቦናቸው የታወረው ከፊት ከኋላቸው ሐቅን እንዳያዩ የተጋረደባቸው ማየት ስለማይፈልጉ ቀድሞ ውስጣቸውን ባጥልን ስላስያዙት ነው። አውቆ የተኛ ቢጠሩት አይሰማም እንደሚባለው አውቆ የተኙ ሰዎች ናቸው። ከኢክሪማ ታላቁ ታቢዒ የአብዱላህ ብኑ አባስ ተማሪ እንደተነገረው አቡ ጃህል ሙሐመድ ሲሰግድ ካየሁት እንዲህ አደርጋለሁ አለ። የአቡ ጃህል አንዱ ትልቅ ስራ ለአላህ እንዳይሰገድ መከልከል ነበር። አራአይተ አለዚ የንሃ አብደን ኢዛ ሶላ፣ አንድ አላህ የፈጠረው ባሪያ ለጌታው እንዳይሰግድ የሚከለክልን ሰው አይተሃል? እንደው የእሱ ነገር አይገርምም ብሏል አላህ ተባረከ ወተዓላ። ለአላህ ለረቡል ዓለሚን እንዳይሰገድ ከዕባ ጋር አላህን እንዳይገዙ ያደርገናል። ይሄኔ አላህና ጀዐልና ፊ አዕናቂሂም አግላላ ፈሁም ላ ዩብሲሩን እስከሚለው ያለውን አወረዳ። ሙሐመድ የት አለ እያሉ አጠገባቸው ቆመው ነቢይን ይጠይቁ ነበር። እነዚህ አንቀጾች ሁለት መልእክት አላቸው ማለት። አንደኛ ፈሁም ላ ዩብሲሩን ከፊት ከኋላቸው ግርዶ አደረገን ሽፋን አደረገን አያዩም የተባለው ነቢይ ላይ ጥቃት ማድረስ ፈልገው የመጡን ሁሉ ከፊት ከኋላቸው አላህ መጋረጃ አድርጎባቸው ነቢይን እንዳያዩ ያደርጋል ማለት። ነቢይ ሙሐመድን መምታት ፈልጎ አጠገባቸው ሄዶ ማየት ያልቻለ የተመለሰበት ሁኔታ አንዱ መልእክት ይሄ ነው ያንቀጽ። ሌላኛው መልእክት ነቢይ ሙሐመድን ማየት እንዳልቻሉት ሁሉ ነቢይ ሙሐመድ ይዘውት የመጡትን ሐቅም ማየት አይችሉም። የልብ አይናቸው አያይም። እያንዳንዱ የሰው ልጅ 4 አይን አለው። ልቡ ላይ 2 አይን አለው፣ ግንባሩ ላይ 2 አይን አለው። ኸይርን የሚፈልግ አኼራን የሚፈልግ ሰው አላህ የልቡን አይን ይገልጥለታል። የአኼራን ጉዳይ ያያል እዚሁ ዱንያ ላይ ሆኖ። የአኼራ ሓጃ የሌለው ለአኼራ ማይጨነቅ አኼራው ማያሳስበው መንገድን አላህ እንዲመራው ማይፈልግ ማይለምን የግንባር አይኑ ብቻ ነው ማያ። የግንባር አይን ለሰውም ለእንስሳም የተሰጠ ነው። የአቡ ጃህል ጉዳይ በተለያዩ አጋጣሚዎች እንደሚነሳ ይታወቃል። ከዚህ ሱራ ጋር በተያያዘ ነቢ ዓለይሂ ሰላቱ ወሰላም መጀመሪያ ዳዕዋቸው መጀመሩበት ወቅት ላይ የሚናገራቸው ከባድ ንግግሮች ነበሩ። ማሾፍ፣ መሳለቅ። ሱረቱ ሷፋት ላይ ስለ ሸጀረተ ዘቁም የሚናገረው አንቀጽ ላይም ነው በዘቁም እንዳሾፈ እንደተሳለቀ አይተናል። ሙሐመድ ኢብኑ ኢስሐቅ የታሪኩ የሲራው ሊቅ አቡ ጃህል ከጓደኞቹ ጋር ቁጭ ብሎ ሙሐመድ እሱን ከተከተለን ንጉሶች እንደምንሆን ጀነት እንደምንገባ ዮርዳኖስ ሀገር ካለ መናፈሻ የተሻለ መናፈሻ ጀነት እንደምናገኝ ይነግረናል ከታዘዝነው። አይ ካልነው ደግሞ እዚሁ እንደምንዋረድ እንደምንገደል እሳትም እንደምንገባ ይነግረናል እያለ አብረውት ያሉ ሰዎችን ያጃጃለ ነበር አቡ ጃህል። በዚህ መሃል ነቢ ዓለይሂ ሰላቱ ወሰላም ከቤታቸው ወጡ። በሱ በኩልም አለፉ። አፈር አነሱና ፊታቸው ላይ በተኑባቸው፣ አናታቸው ላይ ያፈሰሱባቸው። ሲያልፉ ነቢን አላዩአቸው። አቡ ጃህል ያነሳሳቸው ያሉ ሰዎች ጥላቻቸው ጨመረና ነቢይ ከቤት ሲወጡ ሊያጠቁ ቁጭ ብለው መጠበቅ ጀመሩ። ነቢ ግን ዓለይሂ ሰላቱ ወሰላም ከወጡ ቆይቷል። አይናቸው ላይ ፊታቸው ላይ አፈር በትነው ጠጋ ብለው እንኳ አናታቸው ላይ አፈር አፍስሰው ነው የሄዱት። ከረጅም ጊዜ በኋላ ከዛው ነቢ ከወጡበት አካባቢ የሆነ ሰው ወጥቶ ተሰብስበው ሲያያቸው ምን እየፈለጋችሁ ነው ሙሐመድን ሲሏቸው ሙሐመድ እኮ ቅድም ነው የወጣው አሉ። እንዲሁ ወጥቶ ከመሄድም አልፎ አናታችሁ ላይ አፈር ነስንሶ አፍስሶ ነው የሄደው አሉት። ልክ ይህን ሲሰሙ ፀጉራቸውን ማራገፍ ሲጀምሩ አፈር ፊታቸው ላይ ሲፈሳይ ነቢ ዓለይሂ ሰላቱ ወሰላም አቡ ጃህል ያለው ደረሳቸው። ሙሐመድ እዚህ ዱንያ ላይ እኔን ከተከተላችሁ ጀነት ትገባላችሁ፣ ከዮርዳኖስ አትክልት መናፈሻ የተሻለን ታገኛላችሁ ይላል። እንዲህ ካላችሁት ደግሞ ትቀጣላችሁ፣ ጀሀነም ትገባላችሁ ይላል የሚለው ሲደርሳቸው አው አና አቁሉ ዛሊካ አቡ ጃህል ያለውን በትክክል እላለሁ፣ አንተ አቡ ጃህል የተባለውን ታገኛለህ፣ ከአኼራው እዚሁ ዱንያ ላይ ትገደላለህ፣ ትሞታለህ ብለው ታለፉ የሚሉ ዘገባዎች። ወሰዋኡን ዐለይሂም እነሱ ላይ
ከሃዲያን ላይ እምቢባዮች ላይ እኩል ነው፣ ያው ነው። አንዘርተሁም ብታስጠነቅቃቸውም አምለም ቱንዚርሁም ባታስጠነቅቃቸውም ላ ዩእሚኑነ አያምኑም። እነሱ ልባቸው ታሽጓል፣ ጥመትን መርጠዋል። ማስጠንቀቅ አይጠቅማቸውም፣ ምንም ተጽዕኖ አያደርስም እነሱ ላይ። ኢነ ለዚነ ሐቀት ዐለይሂም ከሊመቱ ረቢከ ላ ዩእሚኑን እንደሚለው የሱረቱ ዩኑስ አንቀጽ የውስጥ ጠማማነታቸውን አላህ አውቆ ሐቁን አላህ አሳይቷቸው ባጥሉን እንደሚመርጡ በማወቁ የቅጣት ቃል ውሳኔ የተላለፈባቸው እስከ ሞት ድረስ ታምር የተባለን ሁሉ ቢያዩ ሊያምኑ አይችሉም። የሚያምኑት መቼ ነው? ሲሞቱ ነው ተብሏል። ኢነማ ቱንዚሩ አንተ የምታስጠነቅቀው ማስጠንቀቅህ የሚጠቅመው መን ይተበዐ ዚክራ ቁርአንን የሚከተልን ሰው ነው። ያንተ ማስጠንቀቅ የሚጠቅመው ቁርአንን ለሚከተል ሰው ነው። ቁርአን ውስጥ ያለውን መመሪያ የሚተገብር ክልከላውን የሚከለከልን ሰው ብታስጠነቅቀው ይጠቀማል። ወኸሽየ አርረሕማነ ቢልገይቢ አርረሕማን አላህን ተባረከ ወተዓላ ሳያየው በሩቁ የሚፈራ ለብቻው ተነጥሎ ጨለማ ላይ ሲሆንም አላህ የሚፈራ ማይታወቅበት ስፍራ ላይ ሲሆንም አላህ የሚፈራ አላህ ያየኛል፣ ንግግሬን ይሰማል፣ ነገ ፊቱ ያቆመኛል፣ ነገ ሞቼ ቀብር ገባለሁ፣ የሂሳብ ቀን እርቃኔን እቆማለሁ እያለ አላህ የሚፈራ አኼራን የሚፈራን ሰው ነው ብታስጠነቅቅ ማስጠንቀቅህ ሊጠቅም የሚችለው። በመሰረቱ ማስጠንቀቅ የሚጠቅመው ውስጡ ላይ የአኼራ ፍራቻ ላለ ሰው ነው ማለት። አኼራ የሚባል አለ፣ ጀነት ጀሃነም የሚባል አለ። እንደው እንዴት ነው የምወጣው ይሄን ነገር ከዛ ቀን ውርደት እንዴት ነው ምድነው እያለ የሚያስብ ሰው ልቡ ለም ነው። ቁርአን ሲዘራበት ኢማን ያበቅላል፣ ኢማን ያፈራል። ቀድሞ ግን የአኼራ ሓጃ የሌለበት ቀልበ ደረቅ የሆነ ሰው ቁርአን ብቻ አይደለም ያኔ ኢብራሂም ላይ የወረደው ዳውድ ላይ የወረደው ሙሳ ዒሳ ላይ የወረደው ትክክለኛ የአላህ ንግግር እንኳን ከቁርአን ጋር ተጨምሮ ቢነበብበት ሊመለስ አይችልም። ይህ እንዳለው ነው። አብዛኛው ይሄ የሚጠቅመው ቁርአን ሐዲስ ምክር የሚጠቅመው ቀድሞ ለማመን ለመገሰጽ ለመስተካከል ለተዘጋጀ ሰው ነው። ነገር ግን አንዳንዴ እሱም ብዙ ጊዜ ማለት ይቻላል ቁርአን ይሄን ስሜትም ይፈጥራል። ቁርአን ይሄን ስሜትም ይፈጥራል። ምንም የማመን የመስተካከል የአኼራ ሓጃ ማያሳስበው ሰውም ጋር ቁርአን ተደጋግሞ ሲቀራለት ከኩፍር ጨለማው ከኩፍር ህይወቱም ይወጣል። ይሄን የሚያሳይ አንቀጽም ወደፊት ይመጣል። አብዛኛውን ጊዜ ግን ቁርአን የሚጠቅመው ሐዲስ የሚጠቅመው ምክር የሚጠቅመው ቀድሞ የተዘጋጀ ሰው። ይሄ ሰዎች ላይ አሁን ባለንበት ጊዜም በግልጽ ይታያል። ምንም አያውቁ ከዲን የራቁ ሰዎች አንዴ ሲመከሩ ህይወታቸው በአንድ ቀን በአንድ ጀንበር ይስተካከል ይቀየራል። ቀድሞ ልባቸው የለማ የለመለመ የተዘጋጁ ሰዎች ናቸው። ኢማን ውስጣቸው ላይ ያለ ሰዎች ናቸው። አያውቁም ነበር፣ አወቁ፣ ወዲያው ኢማናቸው ያድጋል። በተቃራኒው ደግሞ 5 ዓመት 10 ዓመት 20 ዓመት 30 40 ዓመት ቢመከር ቢዘከር ቢገሰጽ ከአቋሙ ውልፍት የማይል የያዘው ማይለቅ ደረቅ የሆነ ሰው አለ። ምናልባትም ለጥመቱ ለስህተቱ ሌላ የቁርአን አንቀጽ ፈልጎ ይቀራልሃል። ቁርአኑን አብዝቶ ከመስማቱ የመጣ ሲመከር ለያዘው ጥመት ቁርአን ሐዲስ ላወገዘው ነገር እጅ መስጠት ሲገባው እሱ ለተቃራኒ ለሱን አቋም የሚያጠናክር እንዲህም እኮ ተብሏል ይላል። በሱ እድሜ ካለ ሰው በእስልምና ኖሮ ከሸበተ ሰው ማይጠበቅን ስራ ሲሰራ ታይቶ የተመከረ ሰው ወኩሉን ሙየሰሩን ሊማ ኹሊቀ ለሁ የሚል መልስ የሰጠበት አጋጣሚ አለ። ተውኝ እኔ ለዚህ ነው የተፈጠርኩት ማለት ነስአሉላህ ሰላም ወልዓፊያ። በይነማ ሌላ ምንም የማያውቅ ምሰራው ስራው ወንጀል ነው ስትለው አኺራ የነበላቸው እንደው ምን ላድርግ አላህ እንዲመረኝ እስከዛሬ የጠፋሁትን ጥፋት በምንድን ነው አላህ የሚመረኝ የሚሉ ሰዎች አሉ። አስሉ መምከር ማስተማር መገሰጽ የሚጠቅመው ውስጡ ላይ ትንሽ የምትሆን ኢማን ላለ ሰው ፍራቻ ላለ ሰው አላውቅም ነበር ይላል፣ ይንቀጠቀጣል፣ ይፈራል፣ ይደነግጣል። ያለፈውን ህይወቴን በምን ላስተካክል ይላል። ነገር ግን ውስጡ ላይ አላህ ፍራቻ የአኺራ ፍራቻ የሌለ ቁርአን ለመከተል ትክክለኛ የዲን ሰው ለመሆን ዝግጁ ያልሆነ ሰው ረጅም ምክር ቢመከር አይጠቀምም። አንዳንዴ ግን አልፎ አልፎ ቁርአን ነፍስ የሚዘራበት ህይወት የሚዘራበትም ሰው አለ። ባይዘጋጅም ቁርአን አዲስ መንገድ ያሳየዋል። ይሄ የሚጠቁም መንገድ ወደፊት ይመጣል። ፈበሽርሁ ቢመግፊረቲን በምህረት አበስረው። ይሄን መስፈርት ላሟላ ሰው አላህን በሩቅ ሆኖ የሚፈራ ቁርአን የሚከተልን ሰው አበስረው፣ አስደሳች ዜና ንገረው። ቢመግፊራ ወንጀሉ እንደሚማርለት፣ ወአጅሪን ከሪም ያማረ መልካም የተከበረ ምንዳ እንደሚሰጠው ጀነት እንደሚገባም ንገረው። ትክክለኛ አማኝ አኺራ አለብኝ የተፈጠርኩት ለሞት ነው ሀገሬ እዚህ አይደለም አኺራ ነው ብሎ የሚያምን ሰው ወንጀሉን እንደመማር
መልካም ስራውን እጥፍ ድርብ የሆነ አጅር የሚያሰጠው ሆኖ እንደማግኘት የሚያስደስተው ነገር የለም። የዱንያ ሀብቱ መጠን ሲጨምር ከሚደሰተው በላይ ሙእምን መልካም ስራው ሲጨምር ይደሰታል። አካላዊ ስጋዊ ህመም ሲለቀው ሲፈወስ ከሚደሰተው በላይ ወንጀሉ ሲራገፍለት ደስ ይላል። ስለዚህ ወንጀል የሚያራግፉ አጅር የሚያበዙ ነገሮች ላይ ይሽቀዳደማል። ፈበሽርሁ አበስረው የምስራች ነገረው ቢመግፊረቲን ወንጀሉ እንደሚማርለት አንተ በአላህ ምን መንገድን ቁርአንን ተከተል ሳታውቅ የሰራውን ወንጀል አላህ ይመራሃል። ድሮ በጀህልና በኢማን ድክመት ጊዜ የሰራውን አላህ ይመራሃል። ወአጅሪን ከሪም ምሮ ብቻ እስከዛሬው መሪሃለሁ ከእንግዲህ የራስህ ጉዳይ አይልም። ወአጅር ከሪም በሰራው መልካም ስራ ደግሞ ያማረ ምንዳ ጀነትን ይሰጥሃል። በቁርአን መስራት አላህን በሩቁ መፍራት ሰዎች ፊት ሲሆኑ መስጂድ ሲሆኑ ጥሩ ሰው መምሰል ቀላል ነው። ቢልገይብ በር ተዘግቶ ጨለማ ላይ አላህ እንጂ ማንም በሌለበት ቦታ ላይ አላህን መፍራት ጀዛው ጀነት። ስለዚህ ሚን አስባቢ ዱኹሊል ጀነህ ጀነት እንዲገቡ ከሚያግዙ ነገሮች አንዱ በቁርአን መስራትና አላህን በሩቁ መፍራት ነው። ኢና ነሕኑ ኑሕይል መውታ እኛ ሙታንን ለሂሳብና ለምርመራ እንቀሰቅሳቸዋለን የቂያም ቀን። ይሄ ኢብኑ ከሲር እንዳሉት ምንም እንኳ ከላይ እንደተነገረው በቁርአን አንተ የምትገስጸው ረሕማንን የሚፈራን ሰው ነው፣ ቁርአንን የሚከተልን ሰው ነው ያንተ ማስታወስ የሚጠቅመው ቢባልም ቀጥሎ ያለው ይሄ አንቀጽ ግን አንዳንዴ ከዛ በፊት ቁርአን ከመስማቱ በፊት ውስጡ ላይ ህይወት ያን ነበር የአኺራ ጉዳይ የማያሳስበውንም ሰው ቢሆን ቁርአን ህያው እንደሚያደርግ ይህ አንቀጽ ያሳያል። ለምን ከተባለ ኢና ነሕኑ ኑሕይል መውታ ሙታንን ህያው እናደርጋለን ተብሏልና አላህ ሙታንን ህያው እንደሚያደርገው ሁሉ በኢማን እጦትና እጥረት ምክንያት የሞተ ልብንም በኢማን ህያው ያደርጋል የሚል ኢሻራ አለ። አተፍሲሩል ኢሻሪ የሚባል ነገር አለ። ካልበዛ ጥሩ ነው። ከበዛ አላህ ላይ ያላለውን ማለት ወንጀል ውስጥ ሊያስገባ ስለሚችል ጥንቃቄ ያስፈልገዋል። በኢሻራ እንዲህ መፈሰር የሚቻለው ሌላ አንቀጽ ላይ በግልጽ የተቀመጠ መልእክትን መሰረት በማድረግ ነው። ለዚህ የሚረዳ ሌላ የሱረቱ አልሐዲድ አንቀጽ አለ። ኢዕለሙ አነላህ ዩሕይል አርዳ ባዕደ መውቲሃ ብሏል። ስለ ልቦች መሞት ስለ ልቦች መድረቅ ከተናገረ በኋላ ሱረቱል ሐዲድ ላይ እወቁ ሰው ልጆች ሆይ አላህ ምድር ከደረቀች በኋላ በዝናብ ህያው ያደርጋታል፣ ልቦችም ከደረቁ በኋላ አንዳንዴ በሱ ምክር በቁርአን ህያው ያደርጋልና ተብሏልና ከፊት እሱን ማስጠንቀቅህ የሚጠቅመው በቁርአን የሚያምን ሰው ነው አላህን በሩቅ የሚፈራ ሰው ነው ቢባልም አንዳንዴ በመሰረቱ ማይፈራ ማይጠነቀቅም ሰው ቁርአን ሲዘራበት ሊያብብ ልቡ ሊያብብ ሊነሳ ይችላል። ኢና ነሕኑ ኑሕይል መውታ ሙታንን ለሂሳብ እንቀሰቅሳቸዋለን። ወነክቱቡ ማ ቀደሙ ለዛ ሂሳብ ደግሞ ግባት እንዲሆን እዚሁ ዱንያ ላይ በህይወት ዘመናቸው ሰርተው ያሳለፉትን ወደ አኺራ የሸኙትን ስራ እንጽፋለናል፣ ጥሩንም መጥፎንም። ወአታረሁም እዚህ ዱንያ ላይ ያስቀሩትን አሻራቸውንም ትተውት የሄዱትን መጥፎም ይሁን ጥሩ ስራቸውን እንጽፋለናል። ይህ አንቀጽ ሐቂቃ ሁላችንም የሚመለከት አንቀጽ። ዱንያ ላይ ያለ በሙሉ ወይም ሰርቶ ያሳለፈው ስራ ይኖራል ወይም ደግሞ ትቶት የሚሄድ ስሙ የሚወሳበት ነገር ይኖራል። ለዚህ ነው ታላቁ ታቢዒ ቀታዳ ምን አሉ? ፈመን ኢስተጣዐ ሚንኩም አን ዩክተበ አተሩሁ ፊ ጣዓቲላሂ ፈልየፍዐል። የሰው ልጅ ምድር ላይ እስከኖርክ ድረስ በየቀኑ ስራ ትሰራለህ። በመላስህ ስራ ትሰራለህ፣ በአፍንጫህ ሳይቀር ስራ ትሰራለህ፣ በአይንህ ስራ ትሰራለህ፣ በጆሮ ስራ ትሰራለህ፣ በልብ ስራ ትሰራለህ፣ በእግርህ ስራ ትሰራለህ። ስራ ከመስራት አትታቀም። ያ አዩሀል ኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ሙላቂህ። እየገሰገሰን ወደ አኺራ እየሄድን ወደድንም ጠላን ቤትን ዘግተህ ብትቀመጥ በዚህ ዘመን ስራ ያሰራል። ከሰዎች ጋር ስትገናኝ ወይም ጆሮህን ወንጀል ያሰሙታል ወይም አፍህን ምላስህን ወንጀል ያናግሩታል። መዳን ከባድ ነው። በዚህ ዘመን ጥንቃቄ ከማድረግ ጋር እንኳ አይደለም ልክ ሆኖ ኢና ነሕኑ ኑሕይል መውታ ሙታንን የቂያም ቀን እንቀሰቅሳቸዋለን። ከመቀስቀስ በኋላስ ምንድን ነው ያለው? ሂሳብ ነው ያለው። ሂሳቡ ከየት ነው የሚመጣው? ከዚህ ነው የሚጀምረው። ወነክቱቡ ማ ቀደሙ እዚህ ዱንያ ላይ ያሉ የሰሩትን ለውሐል መሕፉዝ ላይ እንጽፈዋለን፣ ኸይሩንም ሸሩንም። ለምን? የጀዛቸውን እንዲያገኝ። ወአታረሁ በህይወት ያሉ የሰሩት ብቻ ተጽፎ እንደው እዚህ እነሱ ከሞቱም በኋላ ስማቸውን የሚያስጠራን ስራ ሰርተው ከሄዱ እሱም ይጻፋል አይቀርም። ወአታረሁ መልካም ይሁን መጥፎ አሻራቸውም ማለት ነው። ጥሩ ነገር አስተምሮ ሄደ፣ ይህ እሱ ያስተማረው መልካም ትምህርት በተስፋፋ ቁጥር ይጻፍለት። መጥፎ ነገር አስተምሮ ሄደ፣ ለመጥፎ ነገር በር ከፍቶ ሄደ፣ ያ መጥፎ ነገር ይጻፍለታል።
ዲንን ምድርም የሚያበላሽ ልጅ ወልዶ ለቆ ቸላ ብሎ የሄደ ያ መጥፎ ልጁ ከሱ የተገኘው መጥፎ ልጅ በሰራው መጥፎ ስራ ከሞተ በኋላ ወላጅ ይጠይቃል። ልጁን ጥሩ አድርጎ አሳድጎ የሄደ ልጁ በሚሰራው ስራ አላህ ዘንድ መልካም ምንዳን ያገኛል። ለሰው ልጆች ኸይር የሚያሰራጭ በዘመናዊ አነጋገር ቻናልን ዌብሳይትን ፈጥሮ የሄደ ያ እሱ በዘረጋው በከፈተው በር ኸይር በጎረፈ ቁጥር አጅር ያገኛል። በተቃራኒው ደግሞ ኩፍር፣ ኢልሃድ፣ ሽርክ፣ ብልግና የሚስተላለፍበት ቻናልን ዌብሳይትን ፈጥሮ የሄደ ትቶ የሄደ እሱ ከሞተ በኋላ ሰዎች ባዩት በሰሙት ወንጀል ልክ ይጠየቃል። ይሄ ነው ወአታር ነው የሚባለው። አታር ማለት እዚህ ዱንያ ላይ ትተነው የምንሄድ አሻራ ነው። የዚህ ንግግራችን ምንጽፈው ምናደርገው ምንመሰረታቸው ምናነሳቸው ነገሮች በሙሉ ከሞተን በኋላ ለኛ ዱዓ የሚያስደርጉ በመላኢካ በሰው ኢስቲግፋር የሚያስደርጉ መሆን አለባቸው እንጂ መጥፎ ነገር ተክለን መሄድ የለም። መጥፎ ነገር ዘርተን መሄድ የለም። ነብዩ አለይሂ ሰላቱ ወሰላም የመልካምን ነገር መንገድ ያሳየ ሰው በዛ መልካም መንገድ የተከተሉ ሰዎችን አይነት አጅር አላህ ይሰጠዋል። በመጥፎ ነገር ሰዎችን መሪ ሆኖ ያሳየ መጥፎ ነገር ያሳየ ሰው የተከተሉ ሰዎችን አይነት ቅጣት ይቀጣዋል ብላ አለይሂ ሰላቱ ወሰላም። ወከዛሊክ ወአታርም የሚለው የሶላት ጉዟቸውን ተብሎ ተፈስሯል። ኢና ነሕኑ ኑሕይል መውታ ወነክቱቡ ማ ቀደሙ የሰሩትን ስራ ሁሉንም ጥሩንም መጥፎንም እንጽፈዋለን፣ አኼራ ላይ ጀዛውን ያገኙታል። ወአታረሁም አሻራቸውን ተብሎ ከአሻራ ውስጥ አንዱ የሶላት እርምጃ ነው ተብሎ ወደ ሶላት የሚደረግ እርምጃ የሶላቱ አጅር እንዳለ ሆኖ ሶላት ለመስገድ ከሩቅ በእግራቸው የሚመጡ ሰዎች ይበልጥ አጅራቸው ይጻፋል። ሲሄዱ ሲመጡ ነይተው ከሆነ ለሐጃቸው በወጡበት መስጂድ ሲገቡና ለመስጂድ ብለው ሲወጡ ይለያያል። ጉዳይ ሳይኖረው ለሶላት ብሎ የወጣ ሰው አጅሩ በጣም ከፍ ያለ፣ ለጉዳይ በወጣበት የገባም ሰው የሚያገኘው አጅር አለ። በአታረው ማለት ወደ ሶላት የተራመዱት እርምጃቸውን እንጽፋለን። የተጣላን ሰው ለማስታረቅ የተራመዱትን እርምጃ እንጽፋለን። የታመመን ሰው ለመጠየቅ ሲሄዱ የተራመዱትን እርምጃ እንጽፋለን። የተራበን ለማብላት ሲሄዱ የተራመዱትን እርምጃ እንጽፋለን። የረገጡት ምድር ሁሉ ይመሰክርላቸዋል። የቂያም በእርምጃቸው ልክ አጅር ያገኛሉ፣ ወንጀል ይሰረዝላቸዋል። ከአቡ ሰዒድ እንደተነገረው በኑ ሰለማ የሚባሉ ሰዎች ነበሩ መዲና ላይ። ቤታቸው ከመስጂድ በጣም ይርቅ ነበር። ለነቢ ዓለይሂ ሰላቱ ወሰላም ቤታችን ራቀ፣ ሁሌ እርሶ ጋር የመጣን መስገድ አልቻልንም፣ ይፍቀዱልን፣ እዚህ ከመስጂዱ አካባቢ እንስፈር አሏቸው። ይህን የነቢ ዓለይሂ ሰላቱ ወሰላም ዲያረኩም ቱክተብ ለኩም አታሩኩም አሏቸው። በሌላኛው ዘ እዛው በመንደራችሁ ስፈሩ፣ ለሶላት እንደምንም እያላችሁ ኑ፣ በእርምጃችሁ ልክ አጅር ይጻፍላችኋል አሏቸው። ፈአቃሙ ከማ ፊል ቡኻሪ እሺ ብለው ቁጭ አሉ። ቤቱ በጣም ሩቅ የሆነ ሰው ነበረ ከነቢይ መስጂድ። በጣም ሰዎች ያዝኑለት ነበር። አምስት ወቅት ሶላት ሲመላለስ ሲያዩት፣ ኧረ እንደው ቢያንስ አህያ ገዝተህ በአህያ እንኳን ተመላለስ፣ ቀን ቀን የመዲናን በረሃ ሙቀቱን ይከላከልልሃል፣ ማታ ማታ ደግሞ በጨለማ እየተራመድክ ጥቃት የሚያደርሱብህ ተሳቢ እንስሳትም ሊኖሩ ይችላል፣ እሱን ይከላከልልሃል። አይ ይሄ ልፋቴ ለእኔ ክብር ነው ደረጃ ነው፣ ቤቴ ከነቢይ ቤት ግድግዳ ጋር የተጣበቀ እንዲሆን አልፈልግም አላቸው። አንዳንድ ሰዎች ቅር አላቸው። እንዴት የነቢዩን ጉርብትና እንደዚህ ይንቃል? ለነቢይ ተነገራቸው። ይሄን ያለበት ምክንያት ሲሄድም ስመጣም ወንጀል እንደሚራገፍልኝ አጅር እንደሚጻፍልኝ ስለማመን የነቢይ ጎረቤት መሆን አልፈልግም፣ ከሩቅ መምጣት እንፈልጋለሁ አለ። እውነቱን ነው አለ ነብዩ ሰለላሁ ዐለይሂ ወሰለም። የነየተውን ያገኛል። ሲሄድም ይጻፍለታል፣ ወደ መስጂድ ወደ ቤትም ሲመለስ ይጻፍለታል። ብዙዎቻችን ከቤት ወጥተን ወደ መስጂድ ወደ ኸይር ቦታ ስንሄድ እርምጃችን አጅር እንደሚያስገኝ እናምናለን። ግን ወደ ቤት ስንመለስ አጅሩን እንዘነጋለን። ዓላማችን ዒባዳው ከሆነ ያ ዒባዳ ከሆነ ያስወጣን ስንመጣም ስንመለስም አጅር ያስገኛል። አዕዘሙ ናሲ አጅረን ፊ ሶላቲ አብዐዱሁም ፈአብዐዱሁም መምሻ የሚል ሐዲስማ ከሰው ልጆች ሁሉ አጅሩ በጣም ሶላት ላይ ከፍ የሚልለት መራመጃው መምጫው ሩቅ የሆነ ሰው ነው ተብሎ ብዙ ሰዎች የመስጂድ ጎረቤት መሆን ይፈልጋሉ። አዎ ራሱን የቻለ አጅር አለው። ሌላ አሰር ላይ ተነግሯል። ሩቅ መሆኑም ሌላ አጅር አለው። ወኩሉን ዐላ ኸይር የመስጂድ ቅርብ የሆነ ጎረቤት የሆነ ሰውም አጅር አለው። መስጂድ የአላህ ቤት ከአላህ ቤት ጎረቤት መሆን ጥቅል ሊሆን አጅር አለው። ከመስጂድ ራቅ ብሎ መስፈር ደግሞ በመመላለስ የሚያስገኘው አጅር አለ። እዚህ ከሩቅ ያሉትም የሚያኮራ ነገር አላቸው፣ ከመስጂድ ቅርብ የሆኑትም የሚያስቀና የሚያኮራ ነገር አላቸው። ለሁሉም አላህ ተባረከ ወተዓላ የከተበለትን አልሐምዱሊላህ ሊል ይገባል። በኢኽላስ ከተቀመጡ ድረስ ለመስጂድ ለሶላት ወደ መስጂድ ሲሄዱ እየፈጠኑ የሚራመዱ ሰዎች ሁለቴ የሚራመዱትም በአንድ ሽርጣቸውን ሁሉ ወደ ላይ ሰብስበው ጀለቢያቸውን ወደ ላይ ሰብስበው የሚራመዱ ሰዎች ይሄ አይመከርም። አንድ ሰኪናን ይቃረናል፣
ለሶላት ስትሄዱ ረጋ በሉ ተብሏል። እርጋታን ይቃረናል። ሁለት አጅሩ በእርምጃ ልክ ነው ተብሏልና እርምጃህን ወደ መስጂድ የምታደርገውን እርምጃ ባሳጠርከው ቁጥር አጅርህ ያጥራል። ስለዚህ አብዛው አንዳንድ ለሶላት ሲሄዱ ሆን ብሎ እርምጃን ማቀራረብ አይገባም ያሉ አሉ። ነገር ግን አሳሮችን በምናይበት ጊዜ አልቡኻሪ አደብ አልሙፍረድ ላይ እንደዘገቡት ኢብኑ ጀሪርም ተፍሲራቸው ላይ እንደዘገቡት ይሄን የሚያሳዩ ተግባሮች ከሰሐቦች ከታቢዒዎች ተገኝተዋል። ወደ ሶላት ሲሄዱ እርምጃ እየቆጠቡ ነበር የሚራመዱት። ምግብ ያልቅብኛል ብለን ቆጥበን እንደምንበላው እነሱ ወደ መስጂድ ለመድረስ እርምጃቸውን ይቆጥቡ ነው። ትንሽ ትንሽ ነበር የሚራመዱ። አራርቀው እየተራመዱ ቶሎ ላለመድረስ እርምጃው ቁጥሩ እንዳይነስ። ለዚህ ነው ሳቢት ምናሉ ሳቢት አልቡናኒ ከአነስ ኢብኑ ማሊክ ጋር ከታላቁ ሰሐቢ የነቢ ኻድም ጋር ወደ መስጂድ ሄድኩኛ። ሲሄድ ፈጠን እያልኩ እያራራቅኩ እራመድ ነበር። አነስ እጄን ያዝ አደረጉኝና ፈመሸይና ሩወይደን ረጋ ብለን መሄድ ጀመርና ከዛ ሶላቱን ከጨረሰን በኋላ አነስ ቅድም ፍጥነቴን ረጋ ያደረጉበት ገታ ያደረጉበትን ምክንያት ነገሩኝ። ምናሉ እኔ ከታላቂ ሱሐባነት በእድሜ ታላቅ ከሆኑት ከዘይድ ኢብኑ ሳቢት ጋር ለሶላት የሄደና አነስ ከታላቃቸው ከቀደምታቸው የወረሱትን ለሳቸው ተከታይ ለሳቢት አልቡናኒ እየነገሩ ነው። በተግባርም በቃል ያዝ ሲያደርጓቸው ለሶላት ጉጉት የለውም ማለት ነው። መስጂድ መሄድ ብዙም አያስደስተውም ማለት ነው። ሊያስወልዱ ይችላል። በተግባር አሳዩት። ከዛ ከሶላት በኋላ እኔ ከዘይድ ኢብኑ ሳቢት ጋር ለሶላት የሄድኩ ሳለ አሁን አንተ እንዳደረግከው የፈጠንኩ እራመድ ነበረ። ከዛ ዘይድ ምን አለኝ? አንተ አነስ ሆይ አማ ሸዓርተ እነ አልአሳረ ትክተብ እነ አልአሳረ ትክተብ የኸይር አሻራችን እንደሚጻፈልን አታውቅም እንዴ አለኝ። ረጋ ብለህ ተራመድ ማለት ነው። እዚህ ለሶላት ሲኬድ ቀስ ብሎ መራመድ መልካም ነው። ነገር ግን በጣም መንቀራፈፍ አግባብ አይደለም። በጣም መንቀራፈፍ አግባብ አይደለም። ረጋ ማለቱ ተክቢረቱል ኢሕራምን የሚያሳልፍ ጀማዓን የሚያሳልፍ መሆን የለበትም። መካከለኛ መሆን ያስፈልጋል። መሮጥ ደግሞ ተከልክሏል። መሮጥ ተከልክሏል። ከአንዳንድ ሰሐቦች ፈስዐው ኢላ ዚክሪላህ ተብሏልና ብለው መሮጥ ቢገኝም ይሄ ሐዲስ ስላልደረሳቸው ነው ተብሏል። ሙስሊም ላይ ባለ ሐዲስ መሰረት ፈምሹ ኢቃም ከሰማችሁ ረጋ ብላችሁ ሂዱ፣ የደረሳችሁበትን ስገዱ፣ ያመለጣችሁን ቀዷ አውጡ ተብሏል። ሌላው ከዚህ አንቀጽ ጋር ተያይዞ የሚነሳው ስደት ላይ ሆኖ ባይቷር ሆኖ መሞት ነው። በሀገርኛ ዱዓ ሲደረግ ወጥቶ ከመቅረት አላህ ይጠብቅህ ይሰውረህ ይባላል። ይሄ ዱዓ መመዘን አለበት። አንዳንድ መልካም መስለው የምንጠቀማቸው ዱዓዎች አሉ። በሸሪዓ ሚዛን ሲታዩ ጥሩ ሊባሉም ላይባሉም ያን ያክል እንደው መልካም ምርቃት ተደርጎ ማይቆጠርም አለ ነው። በዘልማድ አያቶች ከውስጣቸው የመነጨ ሆኖ የሚናገሯቸው ቃላቶች አሉና ለሁሉ አሚን ማለት ኸይር ላይሆን ይችላል። አንዳንዴ ከዛ የተሻለ ነገር ሊኖር ይችላል። ከአብዱላህ ብን ዐምር እንደተነገረው አንድ ሰው መዲና ላይ ሞተ። እዛው የተወለደ እዛው የኖረ ሰው ሆኖ የዛው ተወላጅ የሆነ ሰው መዲና ላይ ሞተ። ነቢ ዓለይሂ ሰላቱ ወሰላም እንደው ባልተወለደበት ሀገር በሞተ አሉ። የሞተ የተቀበረው በትውልድ ሀገሩ ባልሆነ ኖሮ መልካም ነበረ። ለምን ያ ረሱላላህ አላቸው አንዱ ይሄኔ ኢነ ረጁለ ኢዛ ተወፊየ ፊ ገይሪ መውሊዲሂ ቂሰ ለሁ ሚን መውሊዲሂ ኢላ ሙንቀጠዒ አተሪሂ ፊል ጀና። ሐዲሱን ኢማም አሕመድ ነሳኢ ዘግበውት አልባኒ ሌሎችም ሳይ ብለው አንድ ሰው ያልተወለደበት ሀገር ላይ ሄዶ ሞቶ ከተቀበረ ጀነት ላይ ከትውልድ ሀገሩ አንስቶ እስከ ሞቶ እስከ ተቀበረበት ሀገር የሚያክል ስፍራ ተለክቶ ጀነት ላይ ይሰጠዋል መኖሪያ። በሌላ ዘገባ አንድ የሞተ ሰው ቀብር ላይ ነቢ ቆሙና ያለሁ ለው ማተ ገሪበና እንደው ምንኛ የታደለ ሰው ነበረ ባይቷር ሆኖ ስደተኛ ሆኖ በሞታ ስደተኛ ሆኖ የሞተ ሌላ ሀገር ላይ የሞተ ምን ጥቅም አለው? ፈድሉ ምንድን ነው ተብሎ ሲጠየቁ ገሪብ ሆኖ የሞተ ሰው ከትውልድ ሀገሩ እስከ ሞተበት ሀገር ድረስ ጀነት ላይ መሬት ይሰጠዋል። የጀነት መሬት መሰደድ የሌለበት መቸገር የሌለበት መልፋት የሌለበት የለማ ሁሉ ነገሩ የተዘጋጀ ጀነት ይሰጠዋል። ይህን ኢብኑ አልቀይም መዳሪጅ ላይ ሌሎችም ጠቅሰውታል። ነገር ግን እነዚህ ሐዲሶች ضعيف ናቸው ያሉ አሉ። ምክንያቱም መዲና ላይ መሞት የቻለ ሰው መዲና ላይ ይሙት፣ መዲና ላይ ለሞተ ሰው እኔ ሸፋዓ ሆናለሁ ብለዋል ነቢያ። ከዚህ ሐዲስ ጋር ይጋጫልና ከዚህ ቀደም ሲል የነገርነው ሌላ ሀገር መሞት መልካም ነው ጥሩ ነው። ከትውልድ ሀገሩ እስከ ተቀበረበት ሀገር
ጀነት ላይ ተለክቶ ይሰጠዋል ተብሏል የሚለውን ሐዲስ ضعيف ነው ያሉ አሉ። ለምን ሲባል መዲና ላይ መሞት የቻለ ሰው መዲና ላይ ሞት፣ መዲና ላይ ሰብሮ ኖሮ መዲና ላይ መኖር አስቸጋሪ ነው። በተለይ ባለንበት ጊዜ ቤት ኪራይ ከሌላ ቦታ እጥፍ ነው፣ ከሌላ ቦታ ይልቅ የሥራ አማራጮችም ኢላኺ ነገር ትንሽም በልቶ እዛ መኖር ውስጥ ላይ የሚፈጥረው ራሓን ሰኪናን የመዲናን ላዕዋ ችግር ችሎ መዲና ላይ የኖረ የሞተ አኺራ ላይ ነብዩ ሸፋዓ እንደሚሆኑት ተነግሯል። ከዚህ ሐዲስ ጋር ይጋጭ የለም ወይ? የተወሰኑት አዎ የፊተኛው ضعيف ነው፣ ይሄን ነው የምንይዘው፣ የቻለ ሰው መዲና ሄዶ ይሞታል። ሌሎች ደግሞ የፊተኞች ሐዲሶች ሌላ ሀገር ላይ ሄዶ የሞተ ሰው ትሩፋት እንዳለው የሚገልጹት የመዲና ላልሆነ ሰው ነው። የመዲና ሰው ከሆነ አንድ ትሩፋት አለው ተነግሮለታል፣ እዛ ተወልዶ እዛው መሞቱ ይሻላል። ከመዲና ውጪ የሚኖር ከሆነ ግን ከትውልድ ሀገሩ ውጪ መሞቱ ለሱ የተሻለ ነው። በል በአንዳንድ ዘገባዎች ቀብሩ ላይ እንዲሰፋለት ይደረጋል። ከትውልድ ሀገሩ እስከ ሞተበት ሀገር የሚያክል ስፋት ቀብር ላይ እንዲሰጠው ይደረጋል። ቀብር ላይ አይጨናነቅም ተብሏል። ሸሂድ ይሆናልም ተብሏል። ሌላ ሀገር ላይ ሞተ። ነገር ግን እነዚህ ዘገባዎች ضعيف ናቸው። ከበዚህ በዛ ትክክለኛው ከላይ መጀመሪያ የተነገረው ነው። ጀነት ላይ ሰፋ ያለ በሞተበት ሀገር እና በትውልድ ሀገሩ መሀል ያለ ስፋት ጀነት ላይ ይሰጠዋል። ለምንድን ነው ይሄ የሆነው? ሌላ ሀገር ላይ ሄዶ መሞት ባይቷ መሞት ጥቅሙ ምንድነው? ምክንያቱ ምንድነው? ይሄ ትሩፋት የተነገረለት የሰው ልጅ ሲሞት ወዳጆቹን፣ ዘመዶቹን፣ ቤተሰቦቹን ያስታውሳል። ሆድ ይብሰዋል፣ ሆዱ ይባባል። እንደው እናቴ አጠገቤ ሳትኖር፣ ባለቤቴ ሳትኖር፣ ልጄ ሳይኖር፣ ወላጆቼ ሳይኖሩ ሳልሰናበታቸው እስከ መቼ የኔን መምጣት እየጠበቁ ይኖራሉ? በተለይ በድሮ ዘመን ከሆነ የሰው መሞት ሁሉ አይታወቅም። ረጅም ጊዜ 70-60 ዓመት ይጠበቃል የሚሉ አሉ ፉቃሃዎች። ስለ ውርስ ሲነገር ሚራተል መፍቁድ የሚለው ባብ ላይ 90 ዓመት ይጠበቃል ሊመጣ ይችላል እየተባለ ማለት እንዳለንበት ጊዜ አይደል መሕካሙ ይለያል። አሻሂድ ባይቷር ሆኖ መሞት አጅር ያሰጠው ሰው በዚህ መልኩ ሲሞት ስለሚሰማ ትዕግስት ስለሚያጣ ብዙ ነገሮች ስለሚፈታተኑት ይሄን ሁሉ ተቋቁሞ የአላህን ውሳኔ ወዶ ተቀብሎ በሰብር በትዕግስት ከሞተ ይህ የልብ ስራ መሰበሩ መረጋጋቱ በሞት ሰዓት ላይ እንኳን የሚያጽናናው ቤተሰብ ማጣቱንም በሰብር ወዶ መቀበሉ ይካሳል። አኺራ ላይ ጀነት ላይ ሰፊ ይዞታ ይኖረዋል። وكل شيء أحصيناه ሁሉን ነገር ሰበሰብነው في كتاب مبين في إمام مبين ሁሉን ገላጭ በሆነ መዝገብ ላይ ለውሐል ማህፉዝ ላይ ማለት فلا تحسبن الله يغفل ساعة ولا أنما تخفيه عنه يغيب الله ለአንዲት ሰዓት ለደቂቃ የሚዘነጋ እንዳይመስል ምደብቀው ነገርም ከአላህ የሚደበቅ እንዳይመስል የሰራኸው ስራ ሁሉ ኢማም ሙቢን ሁሉን ገላጭ ሁሉን ሰብሳቢ የሆነ መዝገብ ላይ ሰፍሯል። መብራት አጥፍተህ የሰራኸው፣ ጫካ ውስጥ ሆነ የሰራኸው፣ ሰው አይንም በላይ የሰራኸው፣ በጉልበት ተማምነህ የሰራኸው፣ አታለህ የሰራኸው ሁሉ በኢማም ሙቢን ሁሉን ገላጭ የሆነ መዝገብ ላይ አለና ያ መዝገብ አኺራ ላይ ተዘርግቶልህ ታነበዋለህ። እዛ መዝገብ ላይ የሚያሳፍር ነገር ዛሬ ከመስራት መታቀብ አለብህ የሚል نسأل الله لنا ولكم التوفيق والسداد وأن يجعلنا ممن يخشى الله سرا وعلانية إنه على كل شيء قدير من الإجابة الجدير والله تعالى أعلم.